ምን አይነት ሸሪዓስ ነው የሚተላለፍበት? እንዴት ነው የሚገደለው? እስልምና ውስጥ ገብቶ ሲወጣ እንዴት ነው የሚገደለው? ይህንንስ ሙስሊሞች ይመልሱልናል ወይ? ይህንንም የምንዳስሰው ይሆናል ማለት ነው ዛሬ። ቢኒያም እንኳን ደህና መጣ። ቢኒያም አይተንፍሱ አይተንፍሱ፣ አጣብቃቸው፣ ውቀጣቸው፣ ቀጥቅጣቸው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ብያለሁ። እንዴት ናችሁ? መስገኑ እግዚአብሔር ይመስገን ሰላም ነኝ። ብትሆን ይሻላል። ደሳለኝ ሳስገባ በአየር ላይ ይሸኛቸዋል። ኔትወርኩ ነው አይደል? ነው። ኮፒ ሊንኩን ከፍ አድርጉት። ኦኬ፣ ምን ታዘዝ? አይ እኔ ለመማር ፈልጌ ነው። የኔ አባት ቁጥር ደጋግመህ የጻፍከው? አዎ። ገብተህ ለመማር ነው ወይንስ ከስር ሆነህ ለመማር? ደስ እንዳልክ። ከስር ሆነህ ተማር። መርሃባ። ያው አረብ ሀገር ስላለው ያው አንዳንዴ እንደዚህ ለማሳሳት እየመከሩ ስለሆነ ትምህርት ለመውሰድ ፈልጌ ነው። እኔ ሰላም አፎይ። ያ በደንብ ተማር። ከስር ብዙ አሉ ከአረብ ሀገር ያሉ የሚማሩ። ሰላም ነው። እንዴት ነህ? ደህና ነህ? ይመስገነው። ክርስቲያን ሙስሊም ነኝ። መልካም። ጥያቄ ልጠይቅህ። ቅድሚያ ጥያቄ ልጠይቅህ። ትጠይቃለህ። ቅድሚያ ቶፒክ ላይ ግባ። ለጅኒዎች የተላከ ነብይ አለ ብለህ ታምናለህ? መጀመሪያ አንድ ጥያቄ መልስልኝ ልጠይቅህና ከዛ የለውም። ቶፒክ ላይ ግባ። ከዛ በኋላ ትጠይቃለህ። ልጠይቅህ እሺ በለኝና አንድ ጊዜ ልጠይቅህ። ቅድሚያ ቶፒክ ላይ አልኩህ። ለጅኒ የተላከ ነብይ አለ የለም? ቆይ አንተ ሲጀምር ለምንድን ነው ስለ ሙሐመድ ስለ እስልምና ምን አግብቶህ ነው አንተ? ቆይ ስለዚህ ሁሌ የምትለፈልፈው ነገር ስራ የለህም? ስለ ሌላ ነገር አታወራም? ስንት የሚታዘብህ አለ። እሺ አንተ ሙስሊም አይደለህም። ሙስሊም እስካልሆንክ ድረስ የሰው ሃይማኖት አንቋሽሽ ይላል እምነትህ? ጨረስክ? የሰው ሃይማኖት አንቋሽሽ ይላል እምነታችሁ? ጨረስክ? አልጨረስኩም። ሁሌም ስለ ሙሐመድ የምትለው አንተ አታመልከውም። እኛ ነብያችን ነው ብለን እስካመን ድረስ አንተ ለምንድን ነው የእኛን ነብይ የምታሸማቀቀው? አንተ ራስህ ተመችቶኛል ያልከው እምነት ለምን አትከተልም? ለምን የዚህ ሰው እንትን ታቆስላለህ? ይህ እኮ ኖርማል አይደለም። በቃ ወንድ ልጅ ነህ አንተ። የማይረባ መንገድ አትያዝ። መፈመስ ከፈለክ እኮ ብዙ የሚፈመስበት ነገር አለ። እስኪ በዚህ አይነት መንገድ ውጣ፣ ፈጣሪን ፍራና ማለት ነው። እኛ እምነታችን እንወደዋለን፣ ሊነካብን አንፈልግም። የእናንተን ደግሞ አንነካም። ስለዚህ ይቅርብ፣ ፈጣሪን ፍራና ተው። እኔ ብዙ ጊዜ አንጀቴን ነው የሚቃጠለው በአንተ የተነሳ። ለምን የምታወጣቸው ቃላቶች ጥሩ አይደሉም። በጣም የሚደብር ለምን መሰለህ? ነገ ቀን ሞት አለብህ፣ ትሞታለህ፣ ይጠይቅሃል ፈጣሪ። ይሄ ሁሉ የተናገራቸው ነገር በመዝገብ ተይዘዋል። ጨረስክ? ስለዚህ ይቅርብህ። ጨረስክ? አዎ ጨርሻለሁ። ይሄን ያክል ከነገርኩ ይበቃኛል፣ ልውጣ። አይ አትወጣም። ቆይ አዳምጥ። በመጀመሪያ ደረጃ ለምንድን ነው እሱ ስራ የለህም ወይ ያልከው? ስራ በደንብ ስላለኝ፣ ስራዬም ደግሞ ምንድነው በጨለማ ውስጥ ያሉ ሙሐመድ ያታለላቸውን የማውጣት ነው፣ የመንጠቅ የማዳን ስራ እየሰራው ነው። መጽሐፍ ሲናገር መንገድ አይደለም። አዳምጣ። ስርዓት ማጣት ይባላል። እኔ ምላሽ ስሰጥ ጣልቃ መገባ ከሆነ እኔ አንተ ስታወራ አዳመጥኩ። ስለዚህ መጽሐፍ ቅዱስ ሲናገር ይሁዳ መልእክቱ ላይ እንደ መልእክት ነች ያለችው በቁጥር 23 አካባቢ አንዳንዶችን ተከራካሪዎችን ከእሳት ነጥቃችሁ አውጡ ይላል። ስለዚህ ለክርክር የተመሰረተ ሃይማኖት፣ እውነት የሌለው ሐሰትን እውነት አስመስሎ ለመጣ እግዚአብሔርን ልጅ ለካደ እርሱን
እንደዚህ አይነቱ ተከራካሪዎችን ከሰዓት ውስጥ ነጥቀን እንድናወጣ መጽሐፍ አዞናል። ሁለተኛ ደግሞ በሐሰት ስንወነጀል ስንከሰስ ራሳችንን የምንከላከልበት የሰብአዊ መብት የሚባል ነገር አለ። ለምሳሌ ስማችንን ጠርቶ ቁርአን ሱራ 5:51 ላይ፣ ሱራ 3:28 ላይ ሙስሊሞችን ከክርስቲያኖች ጋር ጓደኛ እንዳትሆኑ ህብረት እንዳታደርጉ ይላል። ሱራ 98:6 ላይ ደግሞ እኛን የመጽሐፉ ሰዎች ክርስቲያኖች ከፍጡራን ሁሉ መጥፎ ናቸው ይለናል። ሳይ ሙስሊም 27:61 ደግሞ ወደ ገደል ገፍትራችሁ ጣሏቸው ክርስቲያኖችን ይላል። እንዲሁም ደግሞ ሱራ 9:29 ላይ አይሁዶችና ክርስቲያኖችን ወይንም ደግሞ አይሁድ ኡዘይር የአላህ ልጅ ነች አለች፣ ክርስቲያኖች አልመሲህ ኢሳ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። ከዛ በፊት የካዱ ሰዎችን ቃል ያመሳስላሉ። አላህ ያጥፋቸው ብሎ ይሰድበናል። ከፍጡራን ሁሉ መጥፎ ናቸው ሲል ከሴጣንም በላይ መጥፎ ናቸው እያለን ነው። አላህ ያጥፋቸው ብሎ ደግሞ የሁዳን እምነት የሌላቸውን ነው ያለው። እምነት ያላቸውን እምነታቸውን አትንኩባቸው ነው ያለው። ስለዚህ እኛ ደግሞ የሰው እምነት ስናንቋሽሽ አይተሃል። የሰው እምነት ስንሰድብ አይተሃል። እኔ እምነቴ ምንድን ነው? አንተ ክርስቲያን ነህ፣ ኦርቶዶክስ ነህ አይደል? ጎበዝ። እሺ ኦርቶዶክስ ነው ያንተን እምነት ያንቋሽሽብሃል። ክርስቲያኖችን አላህ ያጥፋችሁ ይለናል ያለበት የት አለ? ሱራ 9 ያለበት አላህ ያጥፋችሁ፣ የይሁዳዎችን አላህ ያጥፋችሁ ነው። ይሁዳ ማለት እምነት የሌለው ማለት ነው። ሱራ 9:30 ላይ ደግሞ ይሄው ይከፈትልህ። ሱራ 9:30 እኛ እኮ ማንንም በጻፈው ላይ አይደለም ምናምነው። እኛ በቁርአን ላይ እንደዚህ አይነት ነገር የለም። ይሄው ቁርአን ይከፈትልህ። ቁርአንን እንኳን እንዳንበበ ስለማታውቅ ነው መስጊድ ላይ የሚነግሯችሁ። ሲጀመር አንተ የምታውቀው እኛ ባናውቅ እኮ እንደዚህ ምንም አንተ ስትናገር ማለት ነው። ስለ እምነታችን ስለ ቁርአናችን በደንብ ስለምናውቅ ነው። ያልሆነ መንገድ የተከተለ ጀመር ማለት ነው። ይሄው አንብብ፣ ቁርአንን አንብብሽ። አየህ ስም ጠርቶ የሚሰድበን የእናንተ ነው እንጂ እኛ አይደለም። አይሁድ አይደል የሚለው አይሁዳ የሚለው እዚህ ጋር። እሺ አይሁድ ጎበዝ፣ አይሁድ ምን እኮ አንብባ አንድ ቃል ብቻ እንደምታነበው የተማርከው አንድ ፊደል ብቻ ነው። ስማ አይሁድ ኡዘይር የአላህ ልጅ ነው አለ። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ አሉ። እሺ ይህ በአይፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የካዱት ሰዎች ቃል ይመሳሰላሉ። አላህ ያጥፋቸው። ማንን ነው አላህ የሚያጠፋው? አይሁዶችን። ክርስቲያኖችንስ? ማለት ክርስቲያኖችን አይደለም፣ እምነት ያላቸውን አላለም። አይሁዶችን ነው። ዝም ብላ አትገልፍጥ። አይሁዶችን ነው የሚለው፣ ክርስቲያኖችን አይደለም። አላህ ያጥፋቸው ልታስብበት ነው። በቂልማ እኮ ነግሮሃል። አይሁድ ማለት እምነት የሌለው። ተስማምቻለሁ። እኔ አሁን ልነግርህ ፈለግኩት። ስማት አንድ ጊዜ ጀለሉ ይሄ ቁርአን ክፍል እየሰደባቸው እየተራገመ ያለው ክርስቲያኖችን ሳይሆን አይሁዶችን ብቻ ነው አይደለ? ነው አይደለ? እሺ እኔ እስማማለሁኝ። ምክንያቱም የአላህን ቃል ላይ በአንዷ ላይ ያስተባበለ ይከፍራል ብሏል ነብይ። ምን ብለህናል አንተ ደግሞ? ይሄ ቃል ክርስቲያኖችን አይመለከትም አይሁዶችን ነው ብለሃል። ሚዩት አድርጋብኝ ጣልቃ እንዳገባ። ነብይ ደግሞ በአንዲት ቃል ባላ ቃል ላይ እንኳን ማስተባበል ከእስልምና ያስወጣል ብሏል። እኔ ተስማምቻለሁ። ግን ስቲል ተስማምቼልህ ምንድን ነው የሚለው? አይሁዶችና አይሁድ ነጃሺ ሚዩት አድርግ። አይሁድ ኡዘይር የአላህ ልጅ ነው አለች። አይሁድ ምን አሉ? ኡዘይር የአላህ ልጅ ነው አሉ። ክርስቲያኖችም የምትለው ቃል ከዛኛው ጋር አብራ ለጥፋው የምትመጣ ነች። ክርስቲያኖችም አልመሲ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። ማናማ? አይሁድና ክርስቲያኖች። እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይሄ ስድብ፣ ይሄ እርግማን ክርስቲያኖችን አይደለም አይሁዶችን ብቻ ነው ብለህናል አይደለ? እንደዛ ነው ያልከን አይደለ? እሺ ጎበዝ። ሱራ 5:51 ክፈተው። አሁን የጠየቅኩህን ጥያቄ መልስልኝ። አንደኛ አንተ
እስካላመንክበት ድረስ ለምንድን ነው የሰው እምነት የምታንቋሽሸው የተባልከው አይደል? አዳምጥ። ቆይ ይኸው እኔ አሁን እኮ የናንተ የገባውልህ ጥያቄ ልጠይቅህ ነው አይደለ? ጥያቄ እኮ አልመለስክልኝም። ይኸው እኛ አንተ ያመንከው እምነት አንቋሸንብሃል ወይ እያልኩህ ነው። ቆይ የኔማ አይለኝም። እያንቋሸሹ ሳይሆን የእናንተን ሳነብ የተንቋሸሸ እየመሰለህ ነው። እናንተ ያመናችሁ ሆይ አይሁዶችና አይሁዶች ብቻ ይላል። አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ። አዳምጠኝ አልኩህ አንድ ጊዜ። ራስህን ብቻ ታውራ። አይሁዶችን ብቻ ነው ወይንስ አሁንስ ክርስቲያኖችንም ነው የተናገረው? አይሁዶችንም ነው ክርስቲያኖችንም ነው? እሱ ምን አይነት ድርቅና ነው? መልሰው ወደ ቁርአኑ ላይ ወደ ቅድሙ መልሰው። ምን አይነት ድርቅና ነው ያለብህ አንተ? እኔ ያልኩህ እምነታችንን እኛ አምነነዋል። ውሸትም ይሁን እውነት እኛ አምነነዋል። እኛ እምነታችን አትንካብን ነው ያልኩህ። አሁንም በቃ ተከበር ነው ስታምን። ስለዚህ የሰው ልጅ ነህ፣ ፍጡር ነህ። አንተ ራስህን ከአላህ ጋር አታወዳድር። ስትጮህ መልስ እንደሌለህ ነው እንጂ የሚታወቀው መልስ ያለህ አይመስልም። እንደሌላ እኛ እምነታችን እንወደዋለን፣ እኛ እናውቀዋለን። እውነት ይሁን ውሸት እኛ አንተ ብትወደው ብታውቀው ነገባን ካዳ ስለ ራስህ እምነት ፕሊዝ ቁርአንህን እኮ በደቂቃ ውስጥ አስከጀሃለሁ። አትጩ ቁርአንህን በደቂቃ ውስጥ እኮ አስከጀሃለሁኝ ምንም እንደማታውቅ ማለት ነው። ሪካርድ ነገር ይወጣልሃል። ዓለም ንጉስ ቢመጣ አስከደኝ ፕሊዝ አትጩ። አይ በቃ ዲስማሽ ከሆነ ድንቁርና ከስሮነ ተማር። በቃ ከስሮነ ተማር። ነጃሺ ይሄ አላህ ያጥፋችሁ ያለው አይሁዶችን ብቻ ነው ክርስቲያኖችንም ነው? የትኛው ነው የምትለው? ሱራ 9:30 ላይ ያለው ወንድምህ አይሁዶችን ብቻ ነው ክርስቲያኖችን አይመለከትም ብሏል። ትስማማለህ? እድና ክፈትልኝ ያልኩ ያው ተከፍቷል ፊት ለፊት እኮ وقالت اليهود عزير ابن الله وقالت النصارى المسيح ለምንድን ነው የወረደው የኛው ሱራ? ለምን የሚወረድ አይሁዶችን ብቻ ነው የተናገረው ወይንስ ክርስቲያኖችንም ነው? ወይ ምንን አስመልክቶ ነው የወረደው ሱራ ውስጥ? ይሄው ይፈስርልሃል እኮ አልመሲህ ኢሳም ልጅ ነው አሉ፣ እነኛ ደግሞ ዘይር ልጅ ነው አሉ። ምንን አስመልክቶ ይለኛል እንዴ? አንብቦ ቀጥል። እሱን አንብቤ ያለው ቀርቼ ያለው እሱንም ግን ሱራው ምን አስመልክቶ ነው የወረደው? ስለዚህ የተናገረው አይሁዶችን ብቻ ነው ወይስ ክርስቲያኖችንም ነው? መልሰውኝ ጥያቄ በጥያቄ መመለስ ሳይሆን ማለት ነው። አንተ ማጣቀም ጎበዝ። ምንን አስመልክቶ ነው ይለኛል? እንደው ዘይር ልጅ ነው ስላሉ አይሁዶች እያልኩት እየነገርኩት አይሰማም። በሐዲስ ፈስርላለሁ አይደለም በተፍሲር አብዱል። ይሄ ክፍል አይሁዶችን ብቻ የሚመለከተው ክርስቲያኖችንም ይመለከታል። ቁርአናቸው ምንም እንደማያውቁ እዩ ብቻ። ከስራ ያላችሁ ክርስቲያኖች፣ ከስራ ያላችሁ እህት ወንድሞች ሙስሊሞችም እዚህ ገስት ላይ የሚገቡት ሜቢ ኡስታዞች፣ ሼኮች ሊሆኑ ይችላሉ። አስተምሮታቸውን እንደዚህ እኛ ፊት ሲመጡ መመለስ አይችሉም። ያወጣኝ ነው ራሱ ስለማያውቀው ሲገቡ እዩዋቸው፣ እንደዚህ ነው የሚሆኑት። የራሳቸው መጽሐፍ ይክዳሉ። ሼኮች ኡስታዞች ሊሆኑ ይችላሉ፣ በሌላ አካውንት እየገቡ ያሉት አያውቁትም። የሚያውቁት እነሱ ቂጥ እንዴት ማጠብ አለብህ በቀኝ እጅ በግራ እጅ እንዴት ነው ቂጥህን መጥረግ ያለብህ? ብልትህን እንዴት ነው ማድረግ ያለብህ? ስንት ማግባት አለብህ? እንዴት ነው ወሲብ ማድረግ ያለብህ? ወሲብ ስጀምር እንዴት ነው? ስጨርስ እንዴት ነው? በየትኛው እጅህ ነው መብላት ያለብህ? በየትኛው እግር ነው ሽንት ቤት መግባት ያለብህ? እንዴት ነው መተኛት ያለብህ? ከዛ በኋላ ደግሞ ወሲብ ካደረግክ በኋላ እንዴት ነው መሆን ያለብህ? ይሄንን የሚያስተምሩት የሚማሩት። ያኔስ ወደ ቶፒኩ እንመለስ። ዛሬ የምንመለከተው እንዳልኳችሁ የአጋንንት ነቢይ አለ ወይ የሚል ነው። አብዱ ቀጥል። አብዱ ገብቷል። ቀጥልሽ አብዱ ከሰው ጣልቃ እየገባ ነበር ቅድም ለመመለስ። ኦራይት አብዱል ከሪም አይ ቲንክ እንደዛ የሚለው አብዱል ከሪም ከድር እንኳን ደህና መጣ። አይዟችሁ ድፈሩ። እንደ መግቢያ ከዚህ ከቡሃሪ ሀዲስ ላይ ስለ አጋንንት አንድ ነገር ልንገራችሁ። በእስልምና አጋንንት ጾታ አላቸው፣ ሴትና ወንድ ናቸው። ልብ በሉ። ማስረጃ ቡሃሪ ላይ ተቀምጧል። በአህመድ ሁሌ ሽንት ቤት ሲገባ ምን ይላል? ጌታ ሆይ ከወንድና ከሴት ሴጣን በአንተ ትጠበቃለህ ይላል። ከምንና ከምን? ከወንድና
እና ከሴት ስለዚህ ጾታ አላቸው ሴቶች ወንዶች አሉ ያው ወሲብም ያደርጓቸዋል ይሄ በግልጽ የታመነ ትምህርታቸው ነው ነገር ግን ገጽ 130 ላይ ደግሞ በተግባርም ስም ጠቅሶ መሐመድ ልክ አቡ ሃይደር እንዳሰለመው መሐመድ ራሱ ጂኒ ይዞ ነበር እኔ ሳለው የምናገረው ያው ሐዲሳቸው ይናገራል ፊት ለፊታችሁ እንደምታዩት 290 ላይ አቡ ሁሬራ እንዳወሱት ነብዩ እንዲህ ብለዋል በትላንትናው ምሽት አፍሪት የተባለ ጂኒ ስሙ ነው አፍሪት ኢማጂን የጂኒው ስም አፍሪት ይባላል ስም አለው በትላንትናው ምሽት አፍሪት የተባለ ጂኒ ሶላት እየሰገድኩ ሳለ መጣ ሉክ መስጊድ ውስጥ መሐመድ እየሰገደ አጋንንቱ መጣበት ማለት ነው አስቡት ክርስቲያኖች ቤተ መቅደስ ውስጥ ቅዳሴ አጋንንት ሲመጣ ከዛ መጣ የሶላቴን ትኩረት ሊያጠፋብኝ ሞከረ አላህ ሽሮታውን ሰጠኝና ያስኩት ምን አልኩት ያስኩት ከመስጊድ ምሰሶች በአንዱ ላይ ላስራው ፈለግኩ በማለዳ ስትመጡ ሁላችሁም እንድትመለከቱት ማለት ነው ከመስጊዱ ምሰሶ ጋር አስሮት ማለት ነው እንግዲህ ፊዚካል ቦዲ ነው ሁሉም ሰው ሲመጣ እንዲመለከተው ፈለግኩኝ አለ ግን አለ የወንድሜ የሱሌማን ቃል አስታወስኩኝ ብሎ ሱራ 35 ላይ ያስቀምጣል ጌታ ሆይ ለኔ ማር ከኔ በኋላ ለአንድም የማይገባን ንግስና ስጠኝ አንተ ለጋሱ አንተ ብቻ ነህ ይህንን ቃል አስታወስኩኝና ለቀኩት እንጂ አጋንንቱን አስሬ ላሳያችሁ ነበር በአካል ብለዋል እና አቡ ሃይደርም አጋንንት አሰለምን ይላሉ የሚሉት ከዚህ ተነስተው ነው እንግዲህ የአጋንንት የተላከለት ነብይ ያለ ወይ ምክንያቱም እዚሁ ላይ ራሱ መሐመድ ለጂኒዎች አዛን ሲሰሙ የውመል ቂያማ የሰሙትን አዛን ይመሰክራሉ ብሎ ስለሚናገር ማለት ነው ምስክር ሆኖ ስለሚቀርቡ ስለዚህ ይሄ ነው ጥያቄያችን ለአጋንንት የተላከ ነብይ አለ ወይ ብሎ ነው ጥያቄ ጠየቅነው አይ ቲንክ የገቡ ሙስሊሞች አሉ መቀጠል እንችላለን ጤና ይስጥልኝ ሰላም እንደና አላህ አልহামዱሊላህ ሁሉ ሰላም መስገን እንደና ለአጋንንት የተላኩ ነብይ አሉ ለአጋንንት የተላከ ነብይ አለ ለምን ለአጋንንት መለክ አያስፈልግም ኦኬ ለአጋንንት ነብይ ያስፈልገውማ ለአጋንንት አያስፈልግም ለምን ቋንቋ ስለሚሰሙ እነሱ የተለያዩ ቋንቋ ይሰማሉ አማርኛም ይሰማሉ እንግሊዘኛም ይሰማሉ አረብኛም ይሰማሉ ስለዚህ ኦኬ አማርኛም እንግሊዘኛም ሁሉንም ቋንቋ ይሰማሉ አጋንንት እኮ ማለት እኮ እኛ ማናቸው መንፈስ ናቸው እንጂ ሰው ናቸው እንደ ሰው ናቸው እኮ ጅኖች ነው አይደል የምትለኝ እንደ ሰው ናቸው እነሱ ማለት አሁን አጋንንትን በእናንተ አሁን ስታወጡ በአማርኛ ነው የምታወራው በምታወጣበት ሰዓት እኛም አሁን እንደ አረብ ሀገር ላይ በአረብኛ እያወራን ነው የምናወጣው ኢትዮጵያ ላይ ያው በአማርኛ በተለያዩ ቋንቋ ማለት መንፈስ ነው ማለት በአማርኛ እያወጣችሁ ማውጣት አትችሉም እያወራችሁ እንችላለን እያልኩህ ነው መልካም አዛን በአማርኛ ብል አጋንንቶቹ አይታዩም አይደለ አይታዩም አንደኛ አቡ ሁሬራ እንዴት አየው ሁለተኛ መሐመድ እንዴት አይቶት ነው ያሰረው ማይታዩ ሆነ መሐመድ ሰለላሁ ዐለይሂ ወሰለም ነብይ እኮ ነው አንተ ካንተ ጋር እኩል አታውቅ ነብይ ሰለላሁ ዐለይሂ ወሰለም ብዙ ነገር ይታይለት ይገለጽለት ይችላል ገብቶሃል እናንተ አንተና ሰው አሰሬ ለእናንተም ላሳያችሁ ነበር እኮ ነው ያለው ግን ተውኩት ብሎ ፎገረ እንጂ ይችላል እኮ ታዲያ ማሰር እኮ ይችላል አሁን አጋንንት የማይሰው አለ በነገራችን ላይ ኢትዮጵያ ውስጥ ነው የማይሰው አለ ስለዚህ ይታያል ማለት ነው አጋንንት ድምጽ እያስገባ ነው እንደዚህ ሚዩት አድርግማ ቁርአን ሚዩት አድርጋለህ ያ ስለዚህ ይታያል ማለት ነው መልካም ምን ብለናል ግን ለአጋንንት የተላከ ነብይ የለም አልተላከላቸውም ብለናል አያስፈልግም ቢያስፈልግ እነሱ የሚያወሩት ቋንቋ ላይ ቢሆን እሺ ግን ይሰማሉ የሚላኩት ነብያቶችን ያውቃሉ በዚህ መሃል ኦኬ ስለዚህ ስልክ ገባብኝ ግን ይቅርታ አይ ዶንት ኖ ይሄ አስተምሮ የሚያስኬድ አይመስለኝም አብዱል ከሪም ተመለስ አብዱል ከሪም ሰላም እንኳን ደህና መጣ እንኳን ደህና ቆየኝ መልካም አጋንንቶች የተላከላቸው ነብይ አለ የለም ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ለሁሉም ነው የተላኩት
ስለዚህ ለአጋንንትም ተልኳል እሱ። አዎ ለሁሉ ከድር ደግሞ ለአጋንንትም ልውጣ ስለሆነ ልውጣ ነጥብ ጥላ ለዛ እኮ ነው። ወላሂ ፈርቼ ምናምን አለ ወላሂ ስልክ ተደውሎብኝ በሌላ ተመልሰህ ነው እገባለሁ። መልሰናል። እሺ እኔስ ኦኬ፣ ቀጥሎ ወንድማችን ከመሐመድ ውጪ ሌላ ለአጋንንቶች የተላከ ነብይ አለ? ኦኬ ወጣ እንዴ ነው? ቀጥል። ስለ ወጣ አልኩት መሰለው። ቁርአን እንዴት ነው? ቁርአን አቤት፣ ሰላም ነው? ሁሉ ሰላም ነው? አለን። መልካም። ለአጋንንት የተላከ ነብይ አለ? ነብዩ ሰለላሁ ዐለይሂ ወሰለም ለሰውም ለጅንም የተላኩ ናቸው። ኦኬ፣ ለጅንም ለሰውም የተላከ። ከመሐመድ ውጪ ለጅን የተላከ ነብይ አለ? ከመሐመድስ ውጪ በፊት የነበሩት ጅኖች? ነብዩላህ ሱለይማን ዐለይሂ ሰላም ጅኖችን ሁሉ በቁጥጥራቸው ስር አድርገዋቸው ብዙ ስራዎችን እንደውም ያዟቸው ነበረ። በንግስት ሰባ ሱረቱ ሰባ ማሰራት ሌላ ነው። ነብይ ሆኖ ግን ለነሱ የተላከ አላውቅም። ለምሳሌ አህያን አንተ ተቆጣጥራ አህያን ልታሰራ ትችላለህ። አንበሳን አሰልጥነህ ልታሰራው ትችላለህ። ለአንበሳ ሄደህ ግን መስበክ ማስተማርና እንዲሰራልህ ማድረግ ሁለቱ የተለያዩ ስለሆኑ ማለት ነው። የማውቀው ነብዩ ሰለላሁ ዐለይሂ ወሰለም ለሰውም ለጅንም እንደተላኩ ነው። አላህ ሱብሓነሁ ወተዓላ ጅኖችም ሰዎችንም እንዲያመልኩት አድርጓል። ልክ ሰዎችም ጅኖችም ነፃ ምርጫ ስላላቸው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችንም ሆነ አጋንንቶችን አልፈጠርኳቸውም እኔን ሊያመልኩኝ ቢሆን እንጂ ብሏል። ስለዚህ ሰዎችም አጋንንቶችም ፏድ ይጨርስና ፏድ ይሰማል። ሚዩቱንም ስላልዘጋው ፏድ እንደዛ ይላል። ስለ አጋንንት ግን መጽሐፍ ቅዱስ ያውቀዋል እንዴ? አይ ከእናንተ ጋር እኛ አጋንንት አስተምሮ ይለያል፣ አንገናኝም። ስለዚህ አሁን መሐመድ ለአጋንንት አጋንንት አለ የለም? አጋንንት አለ። እሱ ላይ መረጃ ሳየኝ እስኪ። መጽሐፍ ቅዱስ ላይ ስለ አጋንንት ያወራው ማለት ያው አጋንንት ማለት ብዙ እንደ መንፈሳዊ ሰዎች የሚያውቁት ነው እንጂ አሁን እነዚህ ሳይንስ ተኮር ሰዎች አጋንንት ብትላቸው ይስቁብሃልና ያው እነዚህ ቋንቋዎች የሚያግባቡን እኔ እናንተን ነው። አምላኪዎች ስለሆንን አማኞች ስለሆንን ያው አጋንንቶች መኖራቸውን የፈለኩት ስለ አጋንንት ምን እንደሚል መጽሐፍ ቅዱስ ያው መረጃ ስታመጣ መጽሐፍ ቅዱስ ተጠቃሽ መሆን አለበት የመጀመሪያውና ለምሳሌ ስለ አጋንንት ሱረቱል ጂን የሚል አንድ ምዕራፍ አለ፣ የጋኔኖች ምዕራፍ የሚል ማለት ነው። ሱረቱል ጂን ይላል። ቁል ኡህየ ኢለየ አነሁ እስተመዐ ነፈሩ ሚነል ጂን የሚለው ጅኖች ቁርአንን እንደሰሙ በጣም እንደተደነቁበት እንደውም እንዳመኑ ከፊላቸው እንደውም ለከፊሉ ዳዕዋ እንዳደረጉ በቃ ስለ ጅኖች በጣም ብዙ ያትታልና ስለ በክርስትናም ሆነ አጋንንቶችን መንፈስ እናስወጣለን ምናምን የሚሉ በጣም ብዙ ነገሮች እናያለን። ግን ስፔሲፊካሊ አጋንንቶች የሚባሉ አስተምሮታችሁ ምንድናቸው? ከየት መጡ? አሁን ለምሳሌ መላእክቶች ከኑር እንደተፈጠሩና እናንተ ጋር ያለው አስተምሮና እኛ ጋር ያለው አስተምሮ ኮምፕሊትሊ የተለያየ ነው። አሁን እናንተ ጋር ለማወቅ አጋንንት ወይም ጂኒ ማለት ተመሳሳይ ነው። ምን ይላል እናንተ ጋር? ቆይ አዳምጠኛ። አጋንንት ማለት ጂኒ ማለት ነው። ጂኒ ማለት አጋንንት ማለት ነው። ኢንተርቼንጅብሊ ስሙ ይውላል ማለት ነው። ጂኒ የሚለው ደግሞ በሁለት ይከፈላል። ሴጣን ወደሚለው ይገባል። ሴጣን የሚለው ደግሞ ለሰውም ይሰጣል፣ ለዛኛው የሰው ሴጣንም አለ፣ የዛኛውም ሴጣን አለ። የግብር መጠሪያ ነው። ሴጣን የሚለው በሂብሩም እንቅፋት የሚሆን ወይም ደግሞ አመፀኛ ማለት ነው በሂብሩ፣ ወይም ደግሞ ተገዳዳሪ እንቅፋት የሚሆን ማለት ነው። ስለዚህ ሴጣን የሚለው ወይም ሴጣን የተጣሉ እርኩሳን መናፍስቶች እነሱ ሴጣን ውስጥ በአንድ የሚካተቱ ናቸው ማለት ነው። እነኛ ምንድን ናቸው? እኛ ጋር ዲያብሎስ ሴጣን ተብሎ የሚጠራው ከስማቸው ሴጣን የሚለው ያመፀ እምቢ ያለ
እንደማለት ነው። አስቀድመው ግን ምን ነበሩ ከተባለ እንደ መላእክት ጅን ነበሩ። ነበር። ያ መላእክት ነው። መንሱር ተመለስ መላእክት እንደ ነበሩ መላእክት እናንተ ጋር ናቸው እኛ ጋር። ያ ስለዚህ መረጃ ከዛ ከነኛ ነገድ ውስጥ ግን ያመፁ ራእይ ምዕራፍ 12 ላይ ከመላእክቱ ጋር ተዋግተው የተጣሉ ድምፅ አለ። የተጣሉ እነሱ በሰይጣን ውስጥ ይካተታሉ ማለት ነው። ሰይጣን ማለት ነው ስተነ ነገዳቸው የወደቁ ማለት ነው። እነኚህ አካላት ምንድን ነው ምግባራቸው ከተባለ ሰው መግደል፣ ማስዋሸት፣ ሰዎችን ማሳሳት እነኚህ ስራ ነው የሚሰሩት። ይህም ደግሞ ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 44 ላይ ተቀምጧል። እነኚህ አካላት መጨረሻቸውስ ምንድን ነው ከተባለ ደግሞ ማቴዎስ ወንጌል ምዕራፍ 25 ቁጥር 40 አካባቢ ላይ አመፁ ሰዎች ጋር አብረው ገሃነመ እሳት ውስጥ የሚጣሉ የሚወረወሩ ናቸው ማለት ነው። ስለዚህ አሁን እናንተ ጋር እና እኛ ጋር አይገናኝም ያልኩ ምንድን ነው? እኛ ጋር አሁን አስተምሮቱ ይለያያል። እናንተ ሙሐመድ ለምሳሌ ለእነኚህ አካላት ላመፁ ለተጣሉት ተልኳል ነብያቸው ነው ብላቸው ነው የምታምኑት አይደለም? ነብያቸው ነው ብላቸው ነው የምታምኑት። ነብያቸው ነው። ከመሐመድን በመሐመድ ሰለላሁ ዐለይሂ ወሰለም ያመኑት ነብያቸው ነው። በእሱ ያመኑት ጀነት ይገባሉ፣ በእሱ ያላመኑት ደግሞ ጀሃነም ይገባሉ። እንደዛ ነው። ስለዚህ እሱን እንደ ነቢይ ከመቀበላቸው በፊት ማን ነበር ነብያቸው ለሰይጣኖቹ? እንደነኛ ጂኒዎች ከመሐመድ በፊት እንደነበሩ ከመሐመድ በፊት ለነበሩ አልሰማም እንደ ከመሐመድ በፊት ለነበሩ ኦኬ እሺ፣ እነኛ አጋንንቶቹ ይሞታሉ አይሞቱም? ይዋለዳሉ አይዋለዱም? እንደዛው እንደ ሰው ነው ግብራቸው። ይሞታሉ፣ ይዋለዳሉ፣ ያድጋሉ፣ ይረብሻሉ። ጥሩዎች አሉ፣ መጥፎዎች አሉ። ግብራቸው እንደ ሰው ነው። አንድ አይነት ቁርአን ላይ ግን እንደዛ የሚል አለ። ይሞታሉ፣ ይዋለዳሉ ማስረጃ አለ። አንድ አይነት መሆናቸው ያው እንደኛው እንደሚሆኑ ባይ ዲፎልት ታውቀዋለህ። እንደ ሰዎች ናቸው ከተባሉ እኮ ታውቀዋለህ ማለት አንድ አይነት እንዴት ናቸው። ነው? ታውቀዋለህ ሲባል አንድ ባይ አይነት ዲፎልት ማለት የምታውቀው እነሱ ነገር እኮ አለ። ባይ ዲፎልትማ እንዴት ላውቀው እችላለሁ? እሱ ጀነራል ኮንሰንስ ከሆነ የክርስትናውን ባይ ዲፎልት ነው ወይስ የእስልምናውን በምን ልታውቀው ትችላለህ? ምናልባት የኔ ያለማወቅ አሁን ባይ ዲፎልት ታውቃቸዋለህ እንደዚሁ የሚለው ብዙም አይዋጥልኝም። እነኛ መናፍስቶች ናቸው ይሞታሉ ይዋለዳሉ እያልከኝ ነው ያለው። የሚሞቱም ይዋለዱ ከሆነ ማስረጃ አለው የቁርአን ውስጥ እንደዛ ይራባሉ የሚል አላውቅም። ማስረጃ ያ ሶፋር እስከማውቀው ድረስ እኔ ያለማወቅ ቁርአን ውስጥ የለም። ይዋለዳሉ ያለመኖሩን እኔ ያለማወቅ አለመኖሩን አያስዝም። ይህንን የያዙልኝ እኔ መምህርም አይደለሁም ብዙ አዋቂም አይደለሁም። አሁን ቁርአን ውስጥ ውዝግብ ያመጣባል። ምንድነው እሱ? መራባታቸው ጋር ሲመጣ ብዙ በሙፈሲሮቹ ጠብ ስላለ ማለት ነው። ምክንያቱም ሱራ 1850 አካባቢ ላይ ያለው ለኢብሊስ አደም ስገዱ ባለ ጊዜ መላእክቶች ኢብሊስ ብቻ ሲቀር ሁሉም ሰገዱ የሚለው ኢብሊስ ያልሰገደው ኢብሊስ የጂን ጎሳ ነበረ ብሎ ያስቀምጠውና እሱ ተተጣለ ተተወረወረ። እንዴት ሆኖ ይሄ ሁሉ ጂን ይመጣል የሚለው ሙፈሲሮች ቁርጡቢ ሲያስቀምጠው ለምሳሌ እንዴት ነው የተራባው የሚለውን ሲያስቀምጠው የወንድ ቀኝ ታፋው ላይ ወንድ ብልት፣ ግራ ታፋው ላይ ደግሞ የሴት ብልት፣ ከዛ በኋላ ራሱን በራሱ ሼክ አደረገ። ከዛ የቀኝ የወንድ ብልቱ ከሴት ብልቱ ጋር ታፋውን አገናኝቶ ወሲብ አደረገ ራሱ። ከዛ በኋላ 7 እንቁላል ጣለ። ከዛ በኋላ እነኛ 7 እንትኖች እየተባዙ እንደዚህ ሆኖ ነው የተራባው የሚል አይነት አስተምሮ whatever it will not change anything ያው ምንም አይቀንስም አይጨምርም። እና መጽሐፍ ቅዱስ ስለ መጽሐፍ ቅዱስ አልነገርከኝም ምን እንደሚል ስለ አጋኔኖች ምን እንደው ቨርስ እንኳን አሳየኝ። እንደ ደጋግሜ ነገርኩህ እኮ ተኝተህ ነበር እንዴ? አይ ለማየት ያክል ለማወቅ ያክል ነው። ኦኬ ትንቢተ ኢሳይያስን ነው የከፈትከው? ኦኬ ቀጥልሽ። ራእይ ላድርግልህ? አይ ቀጥል፣ በቃ ቀጥል። እዚሁ ችግር የለውም። እንዴት እንደተጣለ በትዕቢቱ እንደወደቀ ያነሳው ቀጥል። ያው ወንድማችን እያየነው ትንቢተ ኢሳይያስ ምዕራፍ 14 ላይ አጋንንት እንግዲህ ሉሲፈር እንደተጣለ እሱ ራሱን ከፍ ከፍ አድርጎ ወደ ሰማይ
አንብበው እስኪ አንብበው። እሺ አንተ አንተ የንጋት ልጅ የንጋት የሚለው አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብም ያዋረደህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ? አንተ በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከከዋክብት በላይ ከፍ ከፍ አድርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁኝ፣ ከእግዚአብሔር በላይ ነኝ ብሎ ራሱን በመታበይ በኩራት በትዕቢት እንደዚህ ሆናለሁ አልክ። ከደመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልህ። እንግዲህ እንደ እግዚአብሔር እመሰላለሁ ብሎ በልብህ ተመካ ወይ ደግሞ ራስህን እንትን አደረግ። ነገር ግን አለ መጨረሻ ላይ ወደ ሲኦል ጉድጓድ ጥልቅ ትወርዳለህ ይላል። ማን ነው እንዲህ የሚለው? ያ ስለ ዲያብሎስ ወይም ስለ አጋንንት የተነገረ ነው። የራእዩ ፍትለትና ፈሰርለት ዲያብሎስ ወይም አጋንንት የሚል አላየሁም እስካሁን። ያው ባይዲፎት በትምህርቱ ከአባቶች ስሙን ማየት ስለፈለገ ነው። ቁጥር 9 ይመስለኛል። ቁጥር 9 ጀምሮ ሙሉን ክፍሉን እሱ ያንብበው። ቁጥር 9 ላይ ራእይ ምዕራፍ አጋንንቶች ቃል እኔ እየሰማ ነው ወይንስ ምንድን ነው? 12 ቁጥር 9 እኮ ቁጥር 9 12 እኮ ነው ራእይ ጀምሮ አንብበው ከ7 እስከ 9 ከ7 እስከ 9 አንብበው። ያቡስ ቀጥል አንብበው። እሺ ምዕራፍ 7 ላይ እንደዚህ ምዕራፍ 12 እንደዚህ የሚል ክፍል አለው። እኔ ራእይ አንብቤ አላውቅም። ኦኬ ዮሐንስ ራእይ ያለክ ራእይ ነው። ምዕራፍ ስንት ነው የከፈተው? በሰማይ ጦርነት ሆነ የሚለው እኮ ነው። ምዕራፍ 12 ኦኬ 9 ላይ ነው የገባብኝ ሰው። እኔ ምዕራፍ 12ን አላውቅም ካለ ይከረክረኛል እኮ። ቀጥል። እሺ በሰማይ እንዴት እንትን እንዳለ ከፍ ከፍ ሊል እንደነበረ እዛ ጋር ኢሳያስ ላይ ነገረ፣ እዚህ ጋር ይፈሰርላል። ቀጥል። ያ በሰማይ ሰልፍ ሆነ ይላል። እንግዲህ ዲያብሎስ እዛ ጋር ኢሳያስ ተናግሮታል፣ ትንቢቱን ተናግሮታል። ሚካኤልና መላእክቱ ዘንዶውን ተዋጉት። ማንን? ዘንዶውን ተዋጉት። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይላል። ከዚያ ይቀጥላል ቁጥር 8 ላይ ከዚያም ወደ በሰማይ ስፍራ አልተገኘላቸውም፣ ዓለሙም ሁሉ ተጣለ ይላል ኢሳያስ ላይ። ወደ ምድር ተጣልክ፣ ከፍ ከፍ ያልክ፣ ቦታም አልተገኘልህም አለው አይደለ? ይህ ደግሞ በሰማይ ቦታ ስፍራ አልተገኘለትም። ማን ነው ይህ አካል? ዓለሙ ሁሉ የሚያስተው ቅድምን ብያለው። ዮሐንስ ወንጌል ምዕራፍ 8 ላይ ሐሰተኛ የሐሰት አባት ተብሎ ይባላል፣ ነፍሰ ገዳይ ተብሎም ይጠራል። ዓለሙን ሁሉ የሚያስተው ወዴት ተጣለ ይላል? ወደ ዓለም። ምን ዓለም? ዓለሙን ሁሉ የሚያስተው ማ? ዲያብሎስ ሴጣን የሚባለው ታላቁ ዘንዶ። ከፍ አድርገው። የቀድሞ እባብ። ቀድሞ ማን ተብሎ ተጠርቷል? እባብ። ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ፣ እሱን የተከተሉ ማለት ነው። እባብ ዘንዶ ለምን ተባለ? ወደ ሔዋን ጋር ሲመጣ በእባብ አድሮ ስለመጣ ቀድሞ እባብ ወይንም ዘንዶ ተብሎም ይጠራል። ዮሐንስ ወንጌል ምዕራፍ 8:44 አንዴ ክፈተው። ይህ አካል ክብሩን የጣለ ወደ ምድር የተጣለ ራሱን ከፍ ከፍ ያደረገ ስለነበረ ተጣለ። እርሱ ምንድነው? ሐሰተኛ ነው፣ ውሸታም ስለሆነ ማለት ነው። ምን ይላል? እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉም ትወዳላችሁ። ምን ብያለሁ? እሱ ሐሰተኛ የሐሰት አባት ነውና፣ እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ ነፍስ የሚያጠፋ ነው። እውነት በእርሱ ስለሌለ በእውነትም አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው። ስለዚህ ዲያብሎስ እኛ ጋር የሐሰት አባት፣ ሐሰተኛ፣ እውነት በእሱ ዘንድ የሌለ ነው። የእኛ ጥያቄ አሁን ምንድነው? እኛ ጋር እንዲህ ከሆነ እኛ ነቢያቶች ለአጋንንት ወይም ዲያብሎስ ወንድማችን ነው እያሉ ከእሱ ጋር የተላኩለት የለም። እናንተ አሁን ሙሐመድ ተልኳል ብለሃል አይደለ? ወይም ደግሞ እናንተ የተላኩለት አሉ ብላችሁ ታምናላችሁ። ኦኬ፣ ከሙሐመድ በፊት የተላከ ነብይስ አለ ወይ ለዲያብሎስ? ዲያብሎስ ያውን እናንተ የምታውቁት በእንትን ብቻ ነው አይደል? ያው በመጥፎ አሁን ያሳየኸኝም ቨርስ ስለ
ስለ ጅኖች ሳይሆን ስለ ዲያብሎስ ነው። ዲያብሎስ ደግሞ ከጅኖች አንዱ ወይም አመፀኛው ነው። ከመልክ ስለ መልካም ጅኖችም ያወራል። ስለናንተ በባህሪያቸው ይለያል ጂኒ እና ዲያብሎስ። ጂኒና ዲያብሎስ በተፈጥሯቸው የተለያዩ ናቸው። ተፈጥሯቸው አንዱ ሆኖ ግብራቸው ይለያያል። አሁን ጂን ምንድነው ሰይጣን ዲያብሎስ እና ጂኒ በግብር ይለያዩ እንጂ በባህሪያቸው አንድ ናቸው። which means ሰው ነው። ለምሳሌ እኔ እናንተ ሰው ነን። በእምነት ብቻ ሙስሊም ሆኖ አንደኛው ጥሩ የሚሰራ አለ፣ አንደኛው መጥፎ የሚሰራ አለ። አይ ስለ አብደላ እና ስለ መሐመድ የተለያዩ ነው ልትል አትችልም። እናንተ ስለከፋፈላችሁ እንጂ ልዩነት ስለሌላቸው እነሱ ማለት ነው። ልዩነት የላቸውም። እንደዛ ከሆነ የእኔ ጥያቄ አሁን ምንድነው? እሱ በደንብ አስተውል። ልዩነት የላቸውም በባህሪያቸው። ጂኒም በለው ዲያብሎስም በለው አጋንንትም በለው ተመላካቸው ሰውም ሴጣንም በለው ሰውም ሴጣን ይባላል። እንደ እስልምናም ይባላሉ። አመፀኛ ሲሆን ሴጣን ይባላል። አሁን ያመኑትን እንደዚህ እንላቸዋለን ብላችኋል አይደለ? አሁን የኛ ጥያቄ እንዲያምኑ ጅን ማለት ሰው እንደማለት ነው እኮ እንደዛ ብላችሁ የምታምኑት እንደዛ ስለምታምኑ ከዛ እነኛ አማኞቹን ደግሞ ወንድማችን እህታችን ትሉታላችሁ አይደለ? መልካም። የኔ ጥያቄ አሁን ምንድነው? እሱ ከመሐመድ በፊት የሰበካለ ወይ እንደዛ ብሎ ወይንም ደግሞ እነኚህን ነብይ ሆኖ የተላከላቸው ለጂኒዎች አለ ወይ? እንትን ነው እንዳለኝ መረጃ ከሆነ ከተሳሳትኩ ምናልባት ወንድሞች ያርሙኛል። የሚለው ምንድነው? قبل النبي صلى الله عليه وسلم ከነብዩ صلى الله عليه وسلم በፊት የተላከ ነብይ እንደሌለና النبي صلى الله عليه وسلم هو اول الرسل يبعث الى الثقلين الانس والجن ነብዩ صلى الله عليه وسلم ለመጀመሪያ ጊዜ ለሰዎችም ለጅኖችም ካፈተ للعالمين ለዓለማት በሙሉ የተላኩ በነገር ላይ በሙሉ ለአንድ ሀገር ወይም ለአንድ መንደር ሳይሆን ለብዙ ለሁሉም ዓለማት የተላኩ የመጀመሪያው ነብዩ ሰለላሁ ዐለይሂ ወሰለም ናቸው። በነገር ላይ እንጂ አብዛኛው ኢለል ቀሪያ ያው ኢየሱስም የተላከበት ቦታ ምናምን ታውቃለህና ቁርአን መሐመድ እዛው ከአረብም አልወጣ አረብ ሀገር ውስጥ ነው የተላከው። እሱ ሌላ ቶፒክ ስለሆነ ከዚህ በፊት አጥበናጭም ቀን ያሰጣነውን ቶፒክ እንደ አዲስ አታንሰው የትም አያስኬድ ስለሆነ ማለት ነው። አርጉመንቱን ገና ስለማታውቀው ሊሆን ይችላል እኛ ቤት ስላልተወያየ። ኤኒዌይስ መሐመድ ብቻ ነው ለአጋንንት የተላከው ማለት ነው፣ ወይንም ለጂኒዎች የተላከው መሐመድ ብቻ ነው ማለት ነው። ያለኝ መረጃ እንደዛ ነው። ኦኬ መሐመድ ብቻ ከሆነ ለጂኒዎች የተላከው መሐመድ ደግሞ የተላከው በቁርአን ነው አይደለ? ነው አይደለ? ነው። ስለዚህ የቁርአኑ ሸሪዓ ጂኒዎች ይመሩበታል። ዲቴል አላውቅም በነገር ላይ። ስለዚህ ያው እንደነገርኩህ ነው። እንደነሱ ጅኖችም ልክ የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ሰምተዋል፣ ቁርአንን ሰምተዋልና እኮ ቁርአኑን ትእዛዝን ሸሪዓውን ይቀበሉታል። የቁርአንን አስተምሮ 114 ምዕራፍ አለ። ይመሩበታል አይመሩበትም? ይመሩበታል እንጂ ዳዕዋ ምናምን ይደረጋል። ቁርአንን ራሱ ሰምተው የሚገርም ቁርአን ሰማን አመና ቢሂ አምነንበታል እመኑበት። ለምሳሌ የሚገርም ቁርአን ሰማን አሉ። መልካም። ለምሳሌ ከዛ ውስጥ ሱራ 4:34 ላይ ከፊሉን ከፊሉ አላህ እንዴት እንዳበላለጠ የሚናገር ነው። እነሱን ይመለከታቸዋል። ማመጻቸው ሚስቶቻቸውን መፈሩትም ምቷቸው፣ ገስጿቸው፣ በመኝታ ተለያዩአቸው ይላል። ጂኒዎች የሚደባደባሉ። ዲቴል መግባት አያስፈልግህም እኮ ማለት እንዴት ነው ለምን አልገባ ያምኑበታል። ቁርአኑን ይተገብራሉ ካልከኝ ለምሳሌ ሴቶቻችሁ ውሻ ናቸውና ውሻችሁን እንደዚህ አድርጋችሁ ራሱ የሚለውን ጂኒዎችን በዛ በቁርአኑ ህግ ነው የሚመሩት። ወሲብ የሚያደርጉት ወሲብ ሲደራረጉ ወሲብ ላይ አትር ሩጣህ ፎይ ወሲብ እኮ ቁርአኑ ነው ያዘዘው። ቁርአኑ ያዘዘው ቁርአን ከሪም ሉክ በቁርአኑ ይመራሉ ካልከኝ አጋንንቶቹ
ስለዚህ በዛ ቁርአን ሲመሩ ካሉት ቁርአን ክፍል ለምሳሌ ውርስ አለ። እንዴት ነው የሚወራረሱት? በቁርአኑ ነው እንደዛ የሚወራረሱት። ዘካ መስጠት አለ፣ ዘካ መስጠት አለ፣ ሐጅ ማድረግ አለ። ስለዚህ ሐጅ ያደርጋሉ መካሄደው። ይሄንን ምን እንደሆነ ታውቃለህ? እኔ ሙስሊም ነኝና ያለ መረጃ ማውራት ኢማኑል እስላም ስንት ናቸው? እስልምና በስንት ምሰሶ ነው የቆመው? እሺ በ5 ምን ምንድን ናቸው? ሸሃደተይን ሻዳውን እሺ ይላሉ አይደለ? ጂኖቹ ሻዳውን ይላሉ ይላሉ። ይኸውልህ ወንድሜ በሻዳ ያምናሉ። እስልምና የተመሰረተው በአምስቱ ተሆነ ሻዳውን ካሉ ለሌላውም በሻዳው ማመን ግዴታ ከሆነባቸው በመሐመድና በአላህ ማመን ግዴታ ከሆነባቸው ኔክስት ሐጅ አለ፣ ሶላት አለ አይደለ? ሐጅ፣ ሶላት አለ፣ ዘካ አለ። አንደኛው ምንድን ነው? ጾም፣ ረመዳን ጾም አለ። ስለዚህ እነኝህን ይተገብራሉ አይተገብሩም? ይተገብራሉ ለማለት መረጃ ይፈልጋል። እኔ ላወራህ መረጃ ይፈልጋል። ሙስሊም ናቸው ወይንም ደግሞ ቁርአንን ይተገብራሉ፣ ይመሩበታል፣ ያምነዋል ምናምን የምትሉት ቁርአን ላይ የሉም እነኚህ ነገሮች ማለት ነው። አሌስ በቁርአን አምናችኋል ይህንን ይመሩበታል ካላችሁ ሙስሊም ናችሁ። እስልምና ደግሞ በእነኚህ በአምስቱን የተመሰረተው ካላችሁ እነኚህ አምስቱን ያላደረገ ለምሳሌ ከዲር ከአምስቱ ሻዳን አልፈልግም ቢል ሙስሊም መሆን ይችላል? አይችልም። ስለዚህ አምስቱን መተግበር አለበት ማለት ማመን አለበት ማለት ነው። አምስቱን ማመን አለበት። ስለዚህ ሙስሊም ያስብለው እነኛ አምስቱን ማሟላት ከሆነ እነኛ ካላሟሉ ሙስሊም መባል ይችላሉ? ጠቅላላ አድርጌ ልመልስልህ አልኩህ እኮ ያው አንተ ዲቴል ትገባለህና አንደኛ ወማ ኡቲቱ ሚን አልዕልሚ ኢላ ቀሊላ ይላል። ከእውቀት ትንሽን እንጂ አልሰጠኋችሁም ይላል። ከዛ ከትንሽ ውስጥ ደግሞ በጣም በትንሿ መርፌ ጠብታ ከተሰጡት ውስጥ እኔ ነኝ ማለት ብዙ አላውቅም ልልህ ፈልጌ ነው። አሁን ብትጠይቀኝም በዚህ ብትለኝ በዛ ብትለኝ አላፍርበትም፣ አላውቀውም እልሃለሁኝ። ገብቶሃል አይደለ? መረጃ ካለው በሐሳብ አድርጌ መለስልሃለሁኝ። በጥቅሉ ለወደፊቱም ሌላም ጠይቀኝ ጥያቄ ካለ የምመልስልህ ጅኖች ሰዎችም ለጅኖችም ነብዩ ሰለላሁ ዐለይሂ ወሰለም የተላኩ ናቸው። ስለዚህ ከጅኖችም ሙእሚኖች አሉ፣ ከጅኖችም ካፊሮች አሉ። ከጅኖች ሙእሚኖች ጀነት ይገባሉ፣ ከጅኖች ካፊሮች ደግሞ ጀሃነም ይገባሉ። ካለበለዚያ ይጋባሉ፣ ይዋለዳሉ፣ በነገር ላይ ይሞታሉ የሚል መረጃ አለ። ወልኢንሱ ወልጅኑ የሞቱን ይላል የሆነ ቀውለ ነብዩ ሰለላሁ ዐለይሂ ወሰለም አለ ሐዲስ። ሰዎችም መቼ አሁን ነው በቂያማ ወልጅን ወልኢንሱ የሞቱን ይላል። ሰዎችም ጅኖችም ይሞታሉ። ቂያማ ቀን እኮ ሞት የለም እኮ። ቂያማ ቀን ማለት ያው የመነሳት ቀን ነው፣ የትንሣኤ ቀን ነው። ያው መነሳት ነው። ሞት የሚባለው ነገር ያው ዱንያ ላይ ያለ ነገር ነው። እንትና አብዱል ከሪም ኤኒዌይስ ምን ልልህ ነው መሰለህ ቶፒክ ራሱ ወሬ ራሱ ስለ ጅኖች ቁርአን ላይ ምክንያቱም ብዙ ነገሮች አሉ ገና የምናነሳው። አሁን አንተ ስለተቀበልከው ዲቴል ግን ማብራራት አልችልም ስላልክ ለጊዜው እሱን ያዝ እናድርገው ነው። መቼ ነው የሚጋቡት የሚል ኮመንት አይቼ ይሄ ጥያቄ እንደዚሁ ተብሎ ነበረ ኮመንት ላይ ድንገት አሁን አይቼ ነው እና ጂኒዎች ይጋባሉ አይጋቡም ተብዬ ተጠየቅኩ ይላል እና ቁርጡቢ ላይ አስቀምጦታል። ይጋባሉ አይጋቡም፣ ይወልዳሉ አይወልዱም ተብሎ ለተጠየቀው የመለሰው ሰርጋቸው ላይ አልተጠራሁም የሚል ነው። ሰርጋቸው ላይ አልተጠራሁም። ከዛ በኋላ ሳስበው ይላል የተባረረው ኢብሊስ ከሆነ ማይወልዱ ማይዋለዱ ከሆነ ይሄ ሁሉ ሴጣን ጅን ከየት መጣ የሚለው ሲፈስሩት ከዛ አይ ኢብሊስ ቀኝ ታፋው ላይ ወንድ ብልት ሴት ታፋው ላይ የግራ ብልት ቢኖረው ነው። ሁለቱን አማቶ ከዛ እርስ በርስ ወሲብ አድርጎ አንደኛው ታፋ ጋር ወሲብ አድርጎ ከዛ በኋላ ተባስቶ ነው ይኸውድ የመጡት የሚል አስቀምጦታል ማለት ነው። አረጋጋው እፎይ ይቅርታ
የምን ማረጋጋት ነው? አንተ አትቀበልም አይደለ? ለጂኒዎች የተላከ ነብይ የለም ነው ብለህናል ቅድም። አለ የተላከ ነብይ አለ ነው አልኩህ። አሃ መሐመድ አይሚን ቅድም ከሰው ለጂኒ የተላከ ነብይ አለ ወይ ብዬ ስጠይቅ ምንድን ነው የመለስከው? አንድ ሚዩት አድርግ ብሎ ቁርአን ሚዩት አድርግ አለ ማለት እነሱ እኮ እንትን ናቸው እኮ አንብበህ መጣ ማለት ነው። ቅድም ግን ነው የለም ለአጋንንት የተላከ ነብይ የለም ብለኸኝ ነበረ። ዩቱብ ላይ ያለ በደቂቃ ውስጥ ከፍተን እናስደምጣለን። ካሊድን እኛ ቤት አትዋሽ። ዩቱብ ላይ እየተላለፍን ስለሆነ እናውቃለን። ከፍ በልና ሬዲ አድርገው። እኛ ቤት ለመዋሸት እንዳሞከር ምንድነው ያልከው? ሁሉንም ቋንቋ ስለሚሰሙ ነቢይ ለእነሱ አልተላከም። ነቢይ ለእነሱ አይላክም። ያኛውን ትናንተውም አንፈዋድ ነው የሚባለው ልጅ እንደውም ኖ ትክክል አይደለም፣ ተልኳል። ነቢያችን ለጅኒም ለአጋንንትም ለሁሉም ፍጥረት ነው የተላከው ብሎ አረመ። ከዛ አንተ ሉጣ እንደውም አልክ። ኤኔስ መልካም ተቂያ ግን እንዳስጠራብኝ እኔ ጋ ለመዋሸት እንዳሞከር እየዋሸው ማለት ደግሞ እኔ አላስታውስም ብዬ ከሆነ አይ ቃል አዘጋጅለት። እሺ እንደዛ ከሆነ እየተከራከርከን ከሆነ እኔ የቀለድክ መስሎኝ ነው። እየተከራከርክ ከሆነ እናሳያለን። ችግር የለውም። ኦኬ እስከሚከፍትልህ አንተ ለመሐመድ ለአጋንንቶችም ተልኳል ብለህ ታምናለህ? ጅኖች እኮ ማለት እኮ መንፈስ ሆነው እነሱም እኮ እንትን ናቸው። እንደኛው ዝርያ ያላቸው ይዋለዳሉ፣ እንትን ይሄዳሉ። ለእነሱም ተልኳል ብለህ ታምናለህ ወይ? አዎ እንዴ ይሰማሉ። ነቢያት ሲላክ ያሉ። ኦኬ ስለዚህ ሌሎች ነቢያትም ለአጋንንት የተላኩት ተልከዋል። እሱን መረጃ ይላካል ብዬ ነው። ለምን ማየት መስማትማ ከሆነ እኛ ስለማናያቸው እነሱ ስለሚያዩን እኮ እኛንም ያዩናል። ሌሎችንም ነቢያቶችን ያያሉ። ማየትና መስማት ማተር አያደርግም። ብዙም ቦታ የሚያደርገን ነገር አለም። ጥያቄያችንም አይደለም። ይሰማሉ። እንኳን ሌሎች ነቢያቶች አንተንም ያዩሃል፣ ይሰሙሃል። እሱ አይደለም የኛ ጥያቄ። የተላከላቸዋለሁ ወይ ለእነሱ? ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱ ጅንን ሆነ የሰው ልጅ ለምን ፈጠራቸው ብዬ እኔ አልጠየቅኩም። ጂኒና ሰውን ለምን ፈጠራላህ ብዬ ነው የጠየቅኩህ። እንደዛ ጠይቄ ቢሆን ነው ማለት እነሱም በነቢያቶች ያምናሉ ማለት ነው እኮ። እኔ ጠየቅኩ ግን ምንድን ነው እሱ ነቢያቶች ለእነሱ ተልከዋል ወይ ነው? ለእነሱ ሆን ተብሎ ለብቻቸው ለጅኖች ተብሎ እንደዚህ ከሰው ጋር አብረው ይሁን ለእነሱንም ደርቦ የተላከ ነብይ አለ ወይ? ሰዎችንም እንዳስተማረ አጋንንቶችንም እንዲያስተምር የለም። እንደዚህ የለም። እነሱ ሰው ጋር እኮ አይታዩም። ለእነሱ ጅኖች ጋር የሚያስተምር ነብይ አተላከ። ስለዚህ ለአጋንንት የተላከ የሰው ነብይ የለም ማለት ነው። የሰው ነብይ እንደኔ ነቢ ሰለላሁ ዐለይሂ ወሰለም ብቻ አለ ሐዲስ ላይ እንትን ለጅኖችም ተልክ ያለው። ስለዚህ ምንድነው? ስለዚህ መሐመድ ነብይ አይደለም ማለት ነው በአንተው ሎጂክ መሰረት ደግሞ መልሰ እንዴት? ምክንያቱም ምን ብለሃል? ለጅኖች የተላከ የሰው ነብይ የለም አልከን። መለስክና ደግሞ መሐመድ ደግሞ ተልክ ያለው የሚል አለ አልከን። ወይም እየተጋጨ ነው ከራስ ንግግር ጋር ፕሊስ፣ ወይም ከራስ ንግግር ጋር እየተጋጨህ ነው፣ ወይንም ደግሞ መሐመድ ነብይ አይደለም። እንደሱ አይደለም። እኔ እያልኩ ያለሁት ከሱ በፊት ያሉት ነብያቶች ነው እያልኩ ያለሁት። ስለዚህ ነቢያት ለአጋንንት የተላከ ነብይ አለ የለም? እንደ እስልምና አስተምሮ አለ። ማማ ነቢዩ ተልኳል መሐመድ ሰለላሁ ዐለይሂ ወሰለም። ኦኬ ስለዚህ መሐመድ የአጋንንትም ነብይ ነው ማለት ነው። ከሱ ውጭ ሌላ ነብይ አለ የአጋንንት ነብይ ሆነ? የሁሉም ነብይ ማለት ነው። ሌላ ከመሐመድ ውጭ ለአጋንንት አብሮ የተፈጠሩ ነው። ፕሊስ የጠየኩህ መለስ ካሊድ። ከመሐመድ ውጭ ለአጋንንት የተላከ ነብይ አለ? እሱን አላውቅም። ኦኬ እሱን አላውቅም። ኦኬ እነኚህ አጋንንቶች እስልምናን ያምናሉ አይደለ? የለም ያምናሉ። ቁርአን አንዴ ያምናሉ። እሺ
የሚመሩት በምንድን ነው? በቁርአን ነው ወይንስ የራሳቸው መጽሐፍ አላቸው? በቁርአን ነው የሚመሩት። በቁርአን ነው የሚመሩት። ኦኬ፣ በቁርአን ነው የሚመሩት ሲባል መርጠው ነው የሚመሩት ወይንም በሁሉም የቁርአን አያዎች በመጣው? ምክንያቱም አንድም ሳታለያዩ ሙሐመድ በሰጣችሁ እመኑ እንደሚለው ይሄ ህግ ለነሱ እያንዳንዱ ይሰራል። ለነሱም ያው ለሙስሊሞች ጅኖች ማለት ሙስሊም አለ እንትንም አለ። ጥቅል አጠቃላይ ነገር ነው የመጣው። ምን አልከን? ቆይ ቁርአን ሚተር ይኸውልህ ስለ ጅን ለማውራት ቆይ ሚተር ገ ምን አልክ ካሊድ? አዎ ይሰራል ነው ማለት ጅኖች ውስጥ እንትንም ሳለ ምን ጅኖች ማለት እኮ ሌላ ፍጡር ሰው ሆነው ልክ ሰው አለ አይደል? እነሱም የሰው ተቃራኒ ሆነው ነባር ናቸው። የሰው ልጅ ከመፈጠሩ አብሮ የተፈጠሩ ናቸው እና ያውቃሉ። በዛ ሰዓት ነበሩ ነብይ ያሉ ሁሉ ነገር ያውቃሉ። ኦኬ፣ ስለዚህ ለእያንዳንዱ የሚሰራላቸው ከሆነ አንተ ጂኒዎችን ወይንም አጋንንትን ለማባረር ምንድን ነው የምትጠቀመው? እኔ ቁርአን ነው የምጠቀመው። እነሱስ አጋንንትን ለማባረር ምንድን ነው የሚጠቀሙት? አጋንንቶቹ አጋንንት የላቸውማ። እነሱ እኮ እንዲህ ብሎ አጋንንት ይላቸዋል። አጋንንት እኔ የሚያባርራቸው ቁርአን አንተ እሱን ስታነብ እነሱ የሚያባረር ከሆነ እነሱ እንዴት ነው የሚቀሩት ያንን ቁርአን? ለምሳሌ ቁርአኑን አንተ ከሰዎችም ለማስወጣት ለማባረር ቁርአኑን የምትቀራው ከሆነ እነሱስ እንዴት ነው በዚህ ቁርአን እየቀሩ የሚያዳምጡት? እንዴት ነው የሚደሰቱበት? እንዴት ነው እሱ ይሄ አጋንንቶቹን እንትን የሚላቸው? ቁርአን እኮ መድኃኒት ነው፣ የሁሉም መድኃኒት ነው። ገብተዋል? ለጅኒዎች መድኃኒት ነው። ለተለያየ ለብዙ ነገር። ለጅኒዎቹ እንዴት ነው መድኃኒት የሆነው? ያው አንዳንድ አለ ያላመኑ ጅኖች አሉ መጥቶ የሚይዙ ማለት ነው። ለጅኒዎቹ እንዴት ነው መድኃኒት የሆነው ነው ያልኩህ። ቁርአን ነው ኖርማሊ ቁርአን ትቀራለህ። ምክንያቱም ምን ብዬ ጠየቅኩ ቅድም? አንተ ቁርአን ጅኒ ምንድነው እሱ አጋንንት ለመዳን መፍትሄ ስልህ ቁርአንን ነው የምቀራው አልከኝ። ለጅኒዎች ስልህ እነሱማ አይዛቸውም አልከኝ። ጅኒ ማባረሪያ ከሆነ ቁርአን በደንብ አስተውል። ጅኒ ማባረሪያ ከሆነ እነሱስ ጅኒዎቹ ቁርአኑን ሲቀሩት ያን እንግዲህ ራሳቸውን እንትን ባሉበት ባሳመኑበት ነው ማለት። ለሕክምና የምጠቀመው አለ፣ ለእንትን ለመቅራት የምጠቀመው አለ። አጋንንት ለመቅራት ለማባረር ትጠቀመዋለህ። ለመጨረሻዎቹ ምዕራፎች ለምሳሌ አጋንንት ማባረሪያ ነው የሚጠቅመው። ሰው አጋንንት ማባረሪያ ከሆነ የሚጠቀሙት ሙሐመድም ደጋግሞ የሚቀራቸው የነበሩ ስለሆኑ እነኚህ ደግሞ ሁሉንም ያምኑበታል፣ በሁሉም ይመራሉ እስካልከን ድረስ ምን የትኛውን አጋንንት ለማባረር ነው አጋንንቶች ያን የሚያነቡት ነው? አጋንንት ሲባል ሙስሊም ብቻ አይደለም፣ ሌላ ሃይማኖትም አሉ እኮ አልኩ። አጋንንትን ይዘዋል አይዞም ማለት ታዲያ ሌላ ሙስሊም ምን አለ ብትለኝ፣ እኔ እኮ ሰው ነኝ። አጋንንት አለው ኖ እኔ ስለ አጋንንቶቹ ነው እያወራህ ያለሁት። አንተን ለመዳኛ ቁርአን እንጠቀማለሁ አልከኝ። አጋንንትም ማባረሪያ ማስሮጫ። ምክንያቱም አዛን ራሱ ሲሰሙ ፈሱን እየፈሳ አጋንንት ጥር እያደረገ ስንት ኪሎ ሜትር ነው የሚሸሸው ይላል። ስለዚህ እንደዛ ከሆነ ሰይጣንና እንትን ይለያያል እኮ ጂንና ሰይጣን ይለያያል። ምንም ልዩነት የለም። በባህሪ ልዩነት የላቸውም። ሳያምኑ ሴጣን ትላቸዋለህ። የሰውም ሴጣን አለ። እንትን ባህሪው ነው። ግብሩ አዳምጣ ፕሊስ። ግብሩ ተንኮለኛ ምናምን የሆነው ሴጣን ተብሎ ይጠራል፣ ወይንም ደግሞ ያላመነው። ሲያምን ደግሞ ያመነውን ወንድማችን ጂኒ ትለዋለህ። ዳሴት ሰውም ሴጣን ተብሎ ይጠራል። ይለያያሉ አልኩ። እንደኛ አስተምሩት ልዩነታቸው ከዚህ ውጭ እኔ ካልኩት ውጭ ነው። ፍጥረታቸው ራሱ ይለያያል። አዎ በፍጥረትም ይለያያሉ። በየስ ኦኬ። ቁርአን
ትስማማለህ? እንዴት? ቆይ ቁርአን ትስማማለህ ያለውን ሰምተዋል? ቆይ አንዴ ሚጣ ቁርአን ሚጥን አንሳ። ቁርአን ከሪም ቅድም አውርተን ከቁርአን ጋር ተግባብተን ነው የመጣነው ወደዚህ ቶፒክ። ትስማማለህ? ሚዩት አድርጋችሁኝ ያልኩ ምን አልሰማኋችሁም። ምን አልከኝ? ሴጣንና ጂን ወይም አጋንንት አፈጣጠራቸውም የተለያዩ ናቸው ብሏል። አፈጣጠራቸው የተለያዩ ናቸው። ሸይጣን ከጅን ነውና አፈጣጠራቸው አንድ ነው። ከምንድን ነው የተፈጠሩት? ፎይ አይደሉም እያለ ቆይ ሱራ 15 አንተ ልጠይቅህ 27 ላይ አለ። ከምንድን ነው የተፈጠሩት ጅኖች ታውቃላችሁ እናንተ? ሱራ 15 ላይ ተቀምጦልሃል። ችግር የለውም እሱ። አሁን ካሊድ አንድ አይደሉም ብሎ አንተ ታውቃለህ? አይ ይሄን መረጃ ከየት አመጣው? ከቁርአን ነው ልታገኝ የምትችለው ከመጽሐፍ። ተረጋጋ ካሊድ። አንድ አይደሉም ነው ያልከን አይደለ? ሚውት አታደርገኛ ፕሊስ። በቃ አወርዳለሁ አይደለም። ይሄንን እውቀት ከየት አመጣው? ስለ ጅኑ። ኧረ በእናትህ ቆይ አትደናቆር፣ ተረጋጋ። ቆይ ካሊድ አንድ አይደሉም ነው ያልከኝ አይደለ? በቃ ተሳስቶ ነው። አበቃ እኮ ማለፍ ትችላለህ። ይሄንን ፕሊስ በእናትህ ጣልቃ ትግባ። ኔክስት ተነሳ ማይክን አወርዳለሁ። ቁርአን ቤቱ የጠላ ቤት ወይም ጠጅ ቤት አይደል? ኦኬ በቃ ቴንክ ዩ አቦቶ ካሊድ አንድ አይደሉም ነው ያልከኝ አይደለ? እስኪ ሱረቱል ሂጅር ማሆነ የከፈኩ እኔ እንትን ነው እውቀት የለኝም። አንተ አታወዛግብኝ። ምንድነው እውቀት የለኝም የምትለው? መጨረሻ ላይ ደግሞ ትመጣና ተሳትክ በኋላ እውቀት የለኝም ወይ ትላለህ፣ ወይንም ጥረት ወጣና ተመልሰህ ስትመጣ አብዴት አድርገህ ትመጣለህ። ፕሊዝ የኔ አስተምሮት በፊት ላይ በቃ ሚጣል አንዴ ሳታውቁ ለመሞገት ትሞክራላችሁ። ነጥብ ስትሉ ደግሞ ሸብረክ ትላላችሁ። which is wrong ነው። እንደዚህ አይነት አካሄድ ድድብና ዋይዝ መሆን አይደለም፣ ጥበብም አይደለም። እንደዚህ አይነት ነገር ቶፋ ተመለስ። ቶፊቅ ተመለስ። እፎይ በጣም የሚገርመው እኮ በዚህ አስተምሮ በጣም የሚኩራሩበት አስተምሮ ነው። ኡስታዞቻቸው ስለ አጋንንት ስለ ጂኒ በደንብ ያስተማረን የነገረን እስልምና ብቻ ነው፣ ክርስትና ምንም አያውቅም የሚሉ የነበሩ ሰዎች ዛሬ መተው ደግሞ ሲጠየቁ አናውቅም እውቀት የለንም ሲሉ እየሰማቸው እየተገረምኩ ደግሞ በጣም ሊኩራሩበት የሚፈልጉት ትምህርት ነው። ስለ መዳናቸው ስለ አላህ አያውቁም፣ ስለ አጋንንት ግን ተነግሮናል ብለው ይላሉ። ሰው ከተነገራችሁ ንገሩና የሚጠይቃችሁን ጥያቄ መልሱልን። ስለ ጂኒ በደንብ ተብራርቶልናል እያላችሁ ብኔ እኔ ጥያቄ መጠየቅ እችላለሁ? እስኪ ዛሬ ፈቀዱልኝ። ቆይ እስቲ አሁን የተጀመረውን ስለምትኩራሩበት ትምህርት አይደለ? ስለ አጋንንት ስለ ጂኒ እስልምና በደንብ አስተምሯል ስለምትሉ መልሱ። እናንተ ያው ክርስትና ላይ ጥያቄ ያላችሁ ግቡ በላችሁ መጠየቅ ነው። ሁሌ እስልምና ላይ ቶፒክ ምንድን ነው? አንድ ሰው እኮ ታልቅስ እና በደንብ መልሱ። በነገራችን እፎ የጠየቀህን ጥያቄ አልመለስከውም። እዚህ ላይ ይኸው አጋንንቶች ኢማጂን እንግዲህ ምን ይላል? አቡ ሁሬራ ነው እንግዲህ ያስተላለፈው ያለ መልእክተኛ እንዲህ ብለዋል ብሎ ለሰላት ጥሪ ሲደረግ አዛን ሲደረግ ማን ነው አላሁ አክበር ሲል ሰይጣን ወደኋላ ፈሱን እየረጨ ይሸሻል። ከዛስ አዛን እንዳይሰማ ነው የሚሸሸው። አዛን ሲያልቅ ተመልሶ ደግሞ ይመጣል። ከዛ ከሰላት ደግሞ ከአዛን በኋላ ኢቃማ ይባላል። ኢቃማ ሲደረግም ተመልሶ ይሄዳል። አሁንም ደንግጦ ከዛ ኢቃማው እንዳለቀ አሁንም ተመልሶ ደግሞ ይመጣል። ከዛስ ደግሞ በሰውየው ልብ ውስጥ በመግባት ከሰላቱ ይወሰውሰዋል። በምን ውስጥ? በሰውየው ልብ ውስጥ በመግባት ከዛ ምን ይላል? እንዲህ ያደርጋል። እንዲህ በማለት ይህንን ነገር አስታወሱ፣ ይህን አስታወሱ። ከሰላት በፊት ያላስታወሰውን ነገር ሁሉ ያስታውሰዋል። ሰውየው ተዘናግቶ ስንት እንደሰገደ እስኪጠፋው ድረስ ማለት ነው። 4 የሰገድኩት 3 የሰገድኩት ብሎ ግራ እስኪገባው ድረስ ገብቶ የወሰውሰውና እንትን ያደርገዋል። ልክ እንደዚህ ሁሉ ለአጋንንቶች ያመኑት አጋንንቶች አዛን ሲሰሙ ወይ ደግሞ የአላህን ቃል ሲሰሙ የሚሄዱበት ነገር አለ። ማስኬጃ ያላቸው፣ ማባረር ያላቸው ይወሰውሳል እያልኩ ነው። ወላሂ ትክክል ላይ ያለ ነገር ነው አላቸው ወይ? አሁን የሰለሙት ናቸው የሚሮጡት ወይስ ያልሰለሙት? እዚህ ጋር የሰለመ ምናምን የሚባል ህግ የለም። ሰይጣን ነው። የአላህን ቃል በሚሰማበት ሰዓት ይሮጣል፣ ይሄዳል። ኦፍኮርስ ልክ ነው።
እናንተ የምትሉት ነገር ምንድነው ነው? እዚህ ጋር አብሯችሁ የሚሰግደውስ ሙስሊሙስ ሙስሊም ወንድማችሁ ሰይጣን በመጀመሪያ ተልእኮው ምንድነው? የሰው ልብ ማሳሳት የሆነ ከቀልብያው ሶላት ውስጥም ሆነ ምን ውስጥም ሆነ እንትን ቀልብያውን ለማሸበር የሆነ ያን ነገር ነው ብሎ እንዲያስብ ነው፣ ለመወስወስ ነው ዋነኛው እሱ ይተላከለ አዳምና ሐዋን እንዳሳሳተው ማለት ነው። በቃ ሁለተኛ እናንተ ስለምትሉት ነገር ደግሞ እንደዛ ከሆነ ቆይ አስጨርሰኝ፣ ልመልስልህ ሶላት ተቋርጧል። ከድሮም ጀምሮ እዚህ ምድር ላይ ሲኖሩ የነበሩት ፍጥረታት ጂኒዎች እንደሆኑ እናውቃለን። በዛም ሆኖ ሳለ ሶላት ውስጥ ትዕዛዙ ምንድነው? ሰውን ማሳሳት ነው። ሶላት ውስጥ ሆኖ አይደለም አግኝቶት ሌላም ቦታ ሆኖ አንድን ሰው ለማሳሳት መብት ተሰጥቶታል። ሶላት ውስጥ ገብቶ አይደለም እየሰገደ መጥቶ ያሳስተዋል። ቀልብያውን ሌላ ነገር እንዲያስብ ልክ ነህ፣ አዎ 3 ይሁን 4 ይሁን የሰገርኩት ብሎ ልቡን እንዲስት ያደርገዋል። ልክ ነህ። አሁን ስለናንተ ምላሽ ሲመጣ ሙስሊሙ ነው ክርስቲያኑ ነው የሚባል ነገር የለም። ሰይጣን ራሱ ከሰው ልጅ በላይ ሰይጣን አላህ እንደሚፈራ እኛ ሙስሊሞች እናውቃለን። ይሄን ታውቃላችሁ? ስለዚህ ቆይ እሺ፣ እንደዛ ከሆነ አዛን ድምፁን ሲፈሩ ይሸሻሉ አይደለ? ነው አይደለም? ሰይጣኖቹ በቃ ዞሮን ጂኒዎች ይሸሻሉ አይደለ? ሱራ 72 19 18 ላይ ታዲያ ለምንድን ነው እሱ መስጊድ መተን እንስገድ ያሉት? ለምንድን ነው ሙሐመድ ያላህን ስም ሲጠራ አጋንንቶች ደረብረቦ ነው ላዩ ላይ ሊከመሩ የመጡት? እስኪ ደሊል አሳይኝ፣ መረጃ አሳይኝ። ይኸው እነሆ መስጊዶች ያላህ ብቻ ናቸው፣ በውስጣቸው ካላህ በቀር አንድንም አትገዙ። ማለትም ከፍ አድርገው እነሆም ያላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። አሁን ይህ ክፍል ለምንድን ነው የወረደው? መሐመድ ዘይን ቁርአንን አንዴ ክፈተው እስተነ ተፍሲሩ። ስለዚህ ሙሐመድ ምን ብለው ጠየቁት? አጋንንቶች አብረን እንስገድ ብለው ጠየቁት። ጂኒዎች ተሰባስበው አብረን አንተ ጋር መተህ መስጊድ እንደው እንስገድ አሉት። አንተ ደግሞ አዛን ሲሰሙ እንደዛ ይላል። ቆይ እሺ፣ እንዳልሆነ እናያለን። እሺ፣ ደሊል ጠይቆናል፣ ደሊል እናቀርባለን። ደሊል ጠይቆናል እኮ በፈለከው ተፍሲር ሰጣለሁ። እኔ ደሊል እፈልጋለሁ፣ ትክክለኛ የሆነ ደሊል እፈልጋለሁ። እኮ አዳምጣ አብዱል ለጢፍ። እሺ ወንድሜ የሰማው ነው። እሺ ቁጥር 18ን ዝቅ አድርግልኝ። እንትኑን አይታየኝም ብዙ ትንሽ ዝቅ አድርገው። ኦኬ። ከጋኔኖች 18ኛው አንቀጽ የወረደበት ምክንያት ጋኔን ትንሽ አስጠጋ ወደዚህ ላንብብልህ። እኛ እንድናየው ነው፣ ምክንያቱም እኛ እያየ ነው መሆን አለበት። ጋኔን ለነብዩ ፍቀድልን፣ ትንሽ ዞር አድርገው፣ ፍቀድልን መስጊድ መተን፣ ኦኬ፣ መስጊድ መተን፣ ዞር አድርግልኝ፣ ከእርሶ ጋር ጀማ እንስገድ ስላሏቸው ነው ይህ አንቀጽ የወረደው። ሲውጢ ዘግበውታል። ከፍ አድርገውን ቁጥር 19 ነው። እዛው አድርገው፣ ቁርአኑን እዛው አድርገው ፕሊዝ። እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ እንትን አድርገው ጋኔኖች በእርሱ ላይ ድርብርቦሽ ሊሆኑ ቀረቡ። ያው ቁርአኑ ማለት ደግሞ አብዱልለጢፍ ይሄ ለማለት ደግሞ አትበል አንተ። ቅድም ትክክል አይደለህም ማለት አሁን ደግሞ ሲነበብ ልታብራራ ትሞክራለህ። ቅድሚያ ደሊል የጠየቀው እሱ ነው። ይጨርስ። ታላቅ ቁርአን መልእክቶች የአማርኛ ትርጉም ይኸው መጽሐፋችሁ ላይ ነው። ደሊል ጠይቀናል።
እኔ ልግባ እንዴ? ደሊሉን ቆይ አብዱለጢፍ ቆይ 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 ፕሊስ አብዱለጢፍ ወንድሜ አንዴ አንዴ ላስወርድ ላስረዳ። ነው። ትዕግስት እሺ ማትታገር ከሆነ ቅድም ስህተት ነው አንዴ ስትል ነበር። አሁን ልታብራራ እየሞከርክ ነው። ፕሊስ እኔ ነው አይ አብዱለጢፍን ነው ኦኬ መሀል መሀል እየገባ የለም የለም እንደዛ የለም ብሎ ነበረ። ሲመጣ ደግሞ ይሄ ለማለት ደግሞ ምናምን ብሎ እንትን ሊል እሺ ይሞክራል። እናንተ ያቀረባችሁት መጽሐፍ አንድ ይመልስ አድርጎ በለው እስኪ ቁርአኑን ይመልስልኝ እስከ ደሊል እስከ በአማርኛ አለው። እሺ ይሄንኛውን እንትን መጽሐፈ ቅዱስ የኛን አለ ቁርአን ተፍሲር ይሄንኛውን የቁርአን ተፍሲር እንድታመጣልኝ ነው የምፈልገው። በዚህ መጽሐፍ አላምንህም። ያንኛውን ቁርአን እንድታመጣልኝ ነው የምፈልገው። ያንኛውን መጽሐፍ የኛ የራሳችን የምናውቀው አረንጓዴውን ይሄ ጥቁሩ የትኛው አይቼውም አላውቅም እንትን ብየውም አትቀበለው? አላውቅም። ያንኛውን አዎ ፋይል ችግር ያንኛውን አንጣልኝ። ችግር የለውም። እሺ ፋይል የሐሰት መጽሐፍ ይዘህ ልትከራከር አትሞክር። መልካም። እሺ ይህንኛውን የቁርአን ክፍል አዎ ስለዚህ አረንጓዴውን ይህንኛውን የቁርአን ክፍል አትቀበለውም ማለት ነው። እህ ኦኬ ለምን አትቀበለው? ቁርአኑ ለምን አልቀበለውም? ግን ይሄ አይ ሐሰት ነው። ችግር የለም። ችግር ሙስሊሞችን ሐሰት ነው። ለማንቋሸሽ አዎ የተሰራ ብዙ መጽሐፍ ያለ ፋይል ነው እናውቃለን። ፋይል ያንኛውን ስለዚህ ኦኬ እኔ ይህንኛው የማውቀው የቁርአን ክፍል አካውንትን እያየሁት ነው። አካውንትን እንዳየሁት ከሆነ አይ ዶንት ኖ አላይን ያለው ብለህ ነው የምታምነው? እስከ አሳይኝ መጀመሪያ አላይን ያለው ብለህ ነው የምታምነው? አሳይኝ መጽሐፉን አሳይኝ መጀመሪያ እንዳምን መጽሐፉን አሳይኝ። ከዛ መመለስ ያቀረበልህ መልስልሃለሁ። መጽሐፋችን አምጣ መጀመሪያ። ባርኮድን መውሰድ ትችላለህ። ማህተቡ እሱን ሽፋንን አይደለም አምጣ። ሽፋኑን አሳይኝ። ልክ እንደ ይኸው እሺ ሽፋን ሽፋኑ፣ የተጻፈ እሱን ይኸው አላልኩህም። ሽፋኑ። እኔስ እኔ እሱን አዳምጣ አላልኩህም። ሙዲ ሙዲድ መሐመድ ጀማል ሙዳ ነው። እሺ ድምጽ መሐመድ ጀማል ፋይል። ስለዚህ የቁርአን ክፍል አሁን ያነበብነው ስህተት ነው አይደለ? ስህተት ነው። እችን ቃል ይዘህ ሌላ ታሪክ እንዳገባ እኔ አካውንትን ስላየሁት ነው። እኔ ተስማምቶኛል። ይህንኛውን የቁርአን ክፍል ፕሊዝ የቁርአኑን ክፍል ትቀበለዋለህ አትቀበለውም? እቀበላለሁ። ቁርአን አይደለም እንዲቀበላለሁ እኔ እያልኩ ያለሁት ትቀበላለህ። ፕሊዝ ተረጋጋ። ቆይ ተረጋጋ፣ ተረጋጋ። ከተቀበልክ ምንድን ነው ሙግትህ? ካደ አርጉመንት ምንድን ነው? መርሐባ። እሺ እኔ እያልኩ ያለሁት አይቼውም ሰምቼውም የማላውቀው ቃል ነው እየተናገርክ ያለሁ። እሱ መጽሐፍ ደግሞ የያዘውን አይቼውም አላውቅም ከዚህ በፊት የቁርአን ተፍሲር ያንኛውም የቁርአን ተፍሲር አለው። አረንጓዴውን መጽሐፍ አንጣልኝ። የለው አረንጓዴው አሁን አዳም የራሳችንን አትበል። በመጀመሪያ ደረጃ ቆይ አዳም ፕሊስ ፓኒክ አታድርግ። እንዳየው ከሆነ ዋብያ ነው አንተ። ያኛው አረንጓዴው የዋብያዎች ቁርአን አይደለም። ይሄንኛው የራስን ቁርአን የካድከው። ይሄ ዋብያዎች እኔ ራሴን ቁርአን ያኛው ያባሮች ቃል ይዘህ ሌላ ነገር አታወራ። ፕሊስ ፓኒክ አታድርጋ። ያኛው የአባሾቹ ቁርአን ነው፣ ይሄኛው የዋብያዎቹ ነው። ኤኒዌይስ ያኛውንም ክፈትለት፣ የትም ስለማያመልጥ ክፈት። ያንን ይሄንኛውን የፈለገው ይሄንኛው የሙሐመድ አቢብ ሳኒ ቁርአን ሳዲቅ ሳኒ ቁርአን የአባሾች ነው፣ የዋብያዎቹ አይደለም። ይሄ በደንብ አስተውሉ። ይሄ ወንድማችን ግን የራሱን ቁርአን እሱ የሚከተለውን አቂዳ የተሳሳተ ነው አለ። የትኛው ይሻለኛል አለ? የሀባሾቹ ይሻለኛል። የራሳችን ግን ስህተት አለበት አለን። ኧረ ሙስሊምን ቴንኪው። እኛ የምንለው ሳታውቁ ስትመጡ እኛን አኪዝ ለማድረግ ስትመጡ የራስህን መጽሐፍ ክደህ ሌላኛው ጋር ልትለጠፍ ትችላለህ። ሰይድ መሐመድ ሳዲቅ እና መሐመድ እንትና የእኛ ሼኩ በህይወት ያሉ ናቸው። አሁንም ፈትዋ ይሰጣሉ። የመሐመድ ዜኒ ቁርአን ማለት ነው። መሐመድ ዜኒ ቁርአን አፍሪካ ቲቪ ላይ አሁንም ፈትዋ የሚሰጡ አሉ የሚባሉ የእነኚህ ተማሪ ናቸው። ግን በአቂዳ ላይ በመጽሐፍት ላይ እንደተለያዩ አሁን ተናግረዋል። በአቂዳ ባላ ባህሪያትና ሲፋቶቹ ላይ የመሐመድ ሳዲቅ ሳኒን አልቀበልም ብለዋል እሳቸው። ስለዚህ አሁን የትኛውን ቁርአን ክፍል ነው የምትቀበለው? ሙዴ መሐመድ ጀማል ነው በለኝ አልከኝ። ቀጥል። የትኛው ቁርአን ነው የምትቀበለው? ከሁለቱ ፊት ለፊት አድርገው ሁለቱንም ቁርአን አሳየው። እዚህ ጋር በጣም ይቅርታና እንዳየው እንደሆን አንተ የሆነች ቃልን ነው የምትይዘው። ገባክ? እኔ አልኩት እኔ ደስ ይለኛል መጽሐፍቶቻችሁን ስክዱ
መጽሐፍቶቻችን ስክዱ እኮ እንዴት ኖ ጮቤ ኖ እንደመረጥ ኖ ኖ ኖ አንተ ያችን ቃል ብቻ ይዘህ አዎ መጽሐፋቸውን ክዳችሁ ምናምናችሁን በል። ይሄ ስራህ ነው ማጣመም። ግን ያ ዋና እያልኩ የራስን ያለሁት እኔ እያልኩ ያለሁት አይ መሐመድ ጀማል ቆይሽ መሐመድ ጀማል ሰምቻለሁ። የራስን መጽሐፍ አልቀበልም አልክ። የራስን ትተህ ደግሞ የሀባሾቹን ስጠኝ አልክ። ይሄንኛው የሀባሾቹ መጽሐፍ ነው። አዳምጥ። ይሄኛው የሀባሾቹ ነው፣ ያኛው የዋብዮቹ ነው። የዋብዮቹን አልፈልግም፣ የሀባሾቹ የእኛን ትክክለኛውን አንጣ አልክ። ይሄንኛው ከወዲህ በኩል ያለው የሀባሾቹ ነው። ሀባሽ ነህ አንተ? አህባሽ ሙስሊም ነኝ እኔ። አህባሽም ምንም ኦኬ። አላህ መውጁዱን ቢላ መካበል ላይ ነው የምታምነው? አይደለም፣ አላሁ ፈውቀል አርሽ። ታዲያ እንደዛ ከሆነ ይሄንኛው ቁርአን ደግሞ አላህ መውጁዱን ቢላን መካሚሉ የነሱ ነው። ቪዲዮዋቸውን እናስደምጣለን። የእሳቸውን የዛኛውን ቁርአን ስለማልቀበል ሰለፎችን ስለምከተል እንደዚህ ፈሰሬዋለሁ ብለው የተናገሩበት ቪዲዮም እናስደምጣለን። ስለዚህ ራስህን መጽሐፍ አልቀበልም ብለህ የዛኛውን ነው የምቀበለው አልክ። ምን እናድርግህኛ? እሺ ሰማኝ። እኔ ያልኩበት መንገድ ሙስሊምን ለማንቋሸሽ የተሰሩ በጣም ብዙ መጽሐፎች አሉ። አንተም የምታቀርበው ስለዚህ የትኛው መጽሐፍ ነው ትክክለኛው? የትኛው ትክክል ነው? የመጨረሻ ድል ይሄንኛውን አረንጓዴው ነው። ቅድም ያመጣሃትን ደሊል እፈልጋታለሁ። ቅድም ያመጣሃትን ምንድን ነው? የቀደም ያመጣው በመሐመድ ላይ ጂኒዎች አብረን እንስገድ አሉት፣ ተረባረቡበት ያልከውን ደሊል እፈልገዋለሁ። ከዛ መልስልሃለሁ። አይነ እያየ ክፈትልኝ መጽሐፉን። አይነን ታዲያ አንተ ካልገለጥክ እንዴት እንክፈትልህ? አይነን ጨፍነህ ከሆነ መጽሐፉን እያሳየኝ አልደነቁልህ ነገር ወንድማችን ጤናም የለው እንዴ? እሱን ተው፣ እያየሁህ ነው። ምን ይላል? አንብበው። እሺ ከራስህ አንብብ። ምን ብዬ ነው የማነበው? አንተ ማንበብ አችልም? እነሆ ያላ መልእክተኛ፣ እነሆ ያላ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ፕሊስ ድንቁርናቸው በዚህ መጠን ነው። ቁርአንህን ክፈት። አንተ ቁርአን የለም እንዴ? ትክክል ካልሆነ ስርህ ቁርአን የለም። ከስር ያላችሁ 2700 ሰዎች፣ በዩቱብም ያላችሁ በርካታ ሰዎች ፕሊስ፣ እስልምና እንዲህ ነው። ድንቁርና ፎቅ የሰራባቸው ቁርአናቸውን መክፈት ይችላሉ እኮ። ስልክ አላቸው፣ አፓቸውን ከፈት አድርገው ማየት ይችላሉ። ድንቁርና እንዴት እንደሚጫወቱባቸው በዚህ ነቢያችን የአላህን ስም ሲጠራ አጋንንት ላዩ ላይ ሊከመሩ ቀረቡበት ወይንም ደግሞ ድርብርብ ሆኑበት የሚለውን ጨነቃቸው። እንዴት ነው ነቢያችን ላይ አጋንንት የሚከመረው የሚለው ፓኒክ እያደረጉ ነው። በቃ ጨንቋቸው ማለት ነው። ይሄ ካሊድ ይሄ ከፈለክ የትኛውም ሙፈሲር ጠልዛለሁ። እኔ ካልኩት ተቃራኒ ካመጣችሁ ቀጣለሁ። ኢብን ከሲር በል ሌሎች የፈለካቸው ሙፈሲሮች ጥቀስና ይሄንኛው ክፍል ስህተት ነው ካልከኝ እናያለን ማለት ነው። እናያለን። ነገር ግን አሁን የተከፈተልህ ላይ ሙሐመድ ያላህን ስም ሲጠራ አጋንንቶ የደረብረብ ሆነው ቀረቡት ይላል አይልም? አሳየኝና ልመንልህ እያልኩ አሳየው። አሳየው። አይኑን ከፍቶ እያየ አይደለም የሰውዬ ጤናም የለው። እነሆ ያላ መልእክት አስምርለት፣ ጻፍበት፣ ጻፍበት በደንብ እንዲያየው በፓርከር አድርግለት እያየው ስላልሆነ አጋንንቶ የተቀመሩ በሚለውን አሳየው። መጡ በሚለው ዩቱብ ላይ ያላችሁ እንግዲህ ከእንደዚህ አይነት መንፈስ ጋር ነው የምንታገለው። የመረዳትም የማወቅም የማገናዘብም ችሎታ የሌላቸው። ምክንያቱም አጋንንት ሰዎች ምን ያህል ሊጫወት እንደሚችል በሰዎች ላይ ከዚህ መረዳት ትችላላችሁ። ነቢያቸው አላህን በሚጠራ ሰዓት ላይ አጋንንቶች ላዩ ላይ ሊከመሩ ድርብርብ ሆነው ይቃረቡት ነበረ። እነኚህ ሰዎችም መረዳትና ማስተዋል የማይችሉት ነቢያቸውን ስለሚከተሉ ነው። እነሆም ያላ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ምኖች በቀይ አድርገው ጋኔኖች የሚለውን በእርሱ ላይ ድርብርቦች ሊሆኑ ቀረቡ። በቀይ አድርግ እናሳየው። በደንብ እንድትመለከቱ ከስር ያላችሁም በደንብ እንድታስተውሉ አይምሯችሁን እንድከፍቱ እንፈልጋለን። ሁለቱም ቁርአናችሁ ተከፍቷል። የፈለጋችሁትን ተፍሲር ደግሞ ከፍቻውን ላሳያችሁ እችላለሁ። በዚህ ጉዳይ ላይ ሰው አታምንም፣ አንተ አታምንም። አናምንም ያሉትን ከእነሱ ጋር ተደረገና አታምንም። አጋንንቶች ደረበ ሆነው ወደ መሐመድ አልመጡም። አታምንም። አልቀበልም። ይህን ቁርአን አንቀበልም በል ካሊድ። እንደነሱ እንደዛ ነው ፈልገው። ምክንያቱም በካዳችሁ ቁጥር ያስተምሩት
አንተ የምታምንም ከሆነ ሚዩት አድርግ። በቃ ጣልቃ አትግባ። እነሱ አናምንም ብለዋል አይደል? ተማር። በቃ እነሱ አያምኑም፣ መፍታቸው ነው። አንተ ታምናለህ፣ መፍትህ ነው። በቃ ራስን ቻል። ጣልቃ አትግባ። ካሊድ ወደ ማንበቡ አገባም፣ ወደ ማንበቡ አገባልኝም። ሌላውን መለፍለፍ ትተህ ሳነብ አልሰማህም? መች ጨረስኩ? አልጨረስክም እኮ ይሄን እኮ ነው በመሀል ያቋረጥከው። አንብብልኝ፣ ከዛ ልመልስልህ። አንብብልኝ፣ ልመልስልህ። ናና ቃል አሳየውና አንብብ። እዩ፣ በደንብ አስተውሉ። አጋንንት ይህን ወንድማችን ምን ያህል እየተጫወተበት እንደሆነ። ሙሐመድ ላይ አጋንንት የተከመረው እዚህ ወንድማችን ላይ ደግሞ ተሰፍሮበታል ማለት ነው። አንብቤ ላይኛውን ተስቢር አንብበህ ችግር የለውም። አንብልኝና ልመልስልህ ወንድሜ። እፎይ እና ፊት ለፊት አድርግለት። ማንበብ አይችልም ልጁ። አልችልም። ፊት ለፊት አድርግለት። እሺ መርሐባ። ምናልባት በድምፅ እናሰማውና እሱ ይተርጉምልን። ኖ አረብኛ ካልቻለ ፊት ለፊት አድርገው። ፊት ለፊት አድርገው። ለምን መሰለህ የምንፈልገው ቃል ለምን እንደምንፈልግ ታውቃለህ? ከስር ያሉ ብዙ ሙስሊም እህት ወንድሞቻችን ጨጓራቸው ርር እያለ እንደዚህ አይነት ድንቁርና እምነት ውስጥ ነን እንዲ ያለ ነው። ይሄ ኡስታዝ ሊሆን ይችላል፣ ሼክ ሊሆን ይችላል። እንዲህ ነው የሚመልሱት ብለው ከእስልምና እንዲወጡ እንጠቀምበታለን። ዩቱብ ላይ ያላችሁ እነኚህ እዚህ ጋር የምታያቸው ሼኮች ኡስታዞች ሊሆኑ ይችላሉ። መልሳቸው እንዲህ ነው። ስለ ሃይማኖታቸው እንደዚህ ነው የሚመልሱት። ደጋግመን እያነበብን ፊት ለፊት እያሳየናቸው አይናቸው ታውሯል፣ ጆሯቸው ተደፍኗል፣ አይምሯቸው ተይዟል። ምክንያቱም ሙሐመድ ላይ ልክ ያለህን ስም ሲጠራ አጋንንቶች ድርብርብ ሆነው የሚቀርቡት እነኚህ ላይ ሰፍረዋል። ምክንያቱም ሙሐመድ ምን ብሏል? እኔን የሚያዘኝ ሴጣን አለ፣ ወደ መልካም ነው የሚያዘኝ የኔ ሰልሞልኝ አለ። እናንተ ላይ ያለው ሴጣን ግን ስላልሰለመላችሁ በራሳችሁ ሎጂክ መሰረት ምን ያህል ወደ ጠማማነት እየመራቸው እንደሆነ ማስተዋል እንደከለከላቸው ከነኚህ መረዳት ትችላላችሁ። ጸሎት አደርግላችኋለሁ። እኔ ፍራንክሊ ስፒኪንግ አልጠላችሁም፣ የዘላለም ሕይወት እንድታገኙ እፈልጋለሁ። አጋንንት እንዲጫወትባችሁም አልፈልግም። ፊት ለፊት አድርገው ከስር ያላችሁ በደንብ አስተውሉ፣ አንብቡት። ፊት ለፊት ተከፍቶ አሁን ላንብብለት፣ አሁንም አይመልስም። ላንብሽ፣ እኔ ራሴ ላንብልህ። አንብብ፣ ላንብ፣ ራቅ አድርገው። እነሆም የአላህ ባሪያ ሙሐመድ ሰለላሁ ዐለይሂ ወሰለም። እሺ ራቅ አድርግልኝ፣ ያየሁት አይደለም። አላህን የሚጠራው ሆኖ በተነሳ ጊዜ አጋንንቶች በእርሱ ላይ ድርብርቦች ሊሆኑ ቀረቡ። ማለትም ማን የቀረበው? ማን የቀረበው? ምን ሊሆኑ? ምን ሊሆኑ? ለመስማት አይደለም እንዴ? ይሰማር ለምንዴ? አትግባ። እሱ ስለማያምን ነው። አንተ ታምናለህ። ከሱ ጋር አትገናኙም። አንተ ቅድም አጋንንቶች ወደ ሙሐመድ ድርብርብ ሆነው አይመጡም ብለህ እየሞገትከን ነበረ። እኔ ነው? አይ ጫላን ነው እያነበብኩት ነው እኮ አይደል? አልጨረስኩም። ምን ያንብብ? አጋንንቶች ምን ሰምተው ነው ሙሐመድ ላይ ድርብርብ ሊሆኑ የመጡት? ያ አላህ ነው። የአላህን ቃል ስለተናገረ የአላህን ቃል ሲናገር የሚመጡት የአላህን ቃል ሲሰሙ፣ ስለዚህ ያላህ ቃል ሴጣንን የሚስብ አጋንንት የሚማርክ ነው ማለት ነው። የለም ምንም የለም። ስራው ምንድን ነው እያልኩ ነው። መጀመሪያ አጋንንት ስራ። ቆይ ሰማኝ። ለምን በመሀል ቁርአኑ የአላህ ቃል ሴጣን አጋንንት ማባረሪያ ነው ወይንስ አጋንንት መሳቢያ ነው? አጋንንት ማባረሪያ ነው። ሙሐመድ ላይ ታዲያ ለምንድን ነው ሲጠሩ ያላህን ስም ሲጠራ ድርብርብ ሆነው ወደሱ የቀረቡት? አጋንንቶች ማባረሪያ ከሆነ ባይዘዌ እዚህ ጋር አጋንንቶች በጣም 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 የሚጠሉት ሰው ቢኖር ለየት ተማሰለም ነበር። ምክንያቱም መንገዳቸው ላይ ውሸት። ምክንያቱም በጣም የሚጠሉት ቢሆን ኖሮ ላይ ላይ ድርብርብ ቢሆኑ ለምን ይመጣሉ? ሊያሳስቷቸው። ሙሐመድ ሲጀመር ቆይ ሊያሳስቱት አይደለም፣ አይጠሉትም። ሳይ ሙስሊም 450 ኤ ላይ ይጋብዙታል እኮ ሙሐመድን። ግብዣቸውን ተቀብሎ አብሯቸው ያድራል። እኔ አጋንንት ስለሚጠሉኝ አይጋብዙኝም፣ ቢጋብዙኝም ደግሞ አልሄድም። ሙሐመድ እኮ ፍቅር ስላለው ነው ከአጋንንት ጋር ግብዣ የተቀበለው። ሳይ ሙስሊም 450 ኤን ክፈተው። ምንድን ነው ይጠሉታል የምትለው? ላዩ ላይ ድርብርብ ሆነው ሊከመሩ የሚቀርቡት አጋንንቶች ያዙታል። ማዘዝ ብቻ ሳይሆን እንግድነት ይጋብዙታል። ስለሚወዱት ነው እንጂ ስለሚጠሉት ነው እንዴ የጋበዙት? ያው ተከፍቶላል። ምን ይላል? ሊረበረቡ ቀረቡ እንጂ ያለው ሰማኝ። ሊረበረቡበት ቀረቡ እንጂ ያለው ተረባረቡበት አላለህም።
እዚህ ጋር ስመልስልህ ማለት ነው። እኮ እላዩ ላይ ሊከመሩበት ማለት ነው። እነኚህ ደግሞ ጋብዘውት እዘውት ይሄዳሉ። ዝቅ አድርግልኝ ላሳየህ፣ የሚጋብዝህም ሰይጣን። እሺ እንደሚጋብዙት ላሳየህ። ኦኬ ዝቅ አድርገው። ሜይ ቢ ኮንሰፕቱን አላውቀውም። ኦኬ እንትን አድርገው፣ ዝቅ አድርገው። ኦኬ አላቅማን ጠየኩት ስለ ኢብን መስዑድ was present with the messenger of Allah on the night of Jinn, night which the prophet made በአማርኛ ገልበጥ። ይሄ ሁሉ ገና ወደ አማርኛ ልቀይር ነው። ካዳኒ በማውቀው ነው እየጠየኩ ያለሁት። እሺ ግማሹን ቀይርለት በቃ። we spent ከሚለው ጀምሮ we spent the worst night which people could ever spend ከሚለው ጀምሮ ከሱ ጀምሮ ቀይረው። ኮፒ አድርገውና እንትን ብለው አስቸጋሪ ናችሁ እናንተ ሰዎች። ዩቱብ ላይ ያላችሁ ሰላም በሉንስ፣ እንዴት ናችሁ? ሰላም ናችሁ? ሁሉ አማን ነው? ሁሉ ተማም ነው? እቁብ ማን ነው ዛሬ ወጣለት? ዩቱብ ላይ ያላችሁ የዩቱብ ጀማ እቁብ ይጥላል። በጣም የተማሩ ጀማ ነው ያሉት እዛ ብዛት እየተባልን ነው። በጣም እየሳቡን ነው። እንዴት ነው እሱ? ፕሮፌሰሮች ምናምን ያሉት ዩቱብ ላይ ነው እየተባልን ነው። ዶክተሮች፣ ፕሮፌሰሮች ብዛት ያሉት ዩቱብ ላይ ነው እየተባልን ነው። እስቲ ዩቱብ ላይ ያላችሁ እጅ ወደ ላይ ሰላም በሉን እስቲ አንዴ። ሰላም ብያለሁ። ሰላም ብያለሁ። ሁላችሁ ነው። መለፍለፉን ትተህ ብታነብልኝ አይሻልም? ቀጥል አንብብ። እሺ አረ ይሄንን የምታሳየኝ ጋብዙት የሚለውን ለማሳየት ነው። ቀጥል። አይጋብዙትም ብለህና ነበር። ቀጥል። ሰዎች ሊያሳልፉት ከሚችሉት ሁሉ የከፋውን ሌሊት አሳለፍን። ቅዱስ ነብዩ እንዲህ አሉ ሰለላሁ ዐለይሂ ወሰለም፣ የጂኖች ስም አንድ ጋባዥ ወደ እኔ መጣና እኔ ከእርሱ ጋር ሄድንና ቁርአንን ተቀበለ። ተራኪው እንዲህ አለ፣ ከዚያም ከእኛ ጋር ሄደና ከማን ጋር ሄደው የሚለው እንግዲህ ነቢያችን ጋር ነው የሚለው። የተሳሳተም ታቅርብ እውነትንም ታቅርብ አላቅልህም። የፉንፉን ከማን ጋር ሄደው ነቢያችን ጋር ነው ሄደ የሚለው ጂኒዎች። ከዚያም ከእኛ ጂኒዎች ጋር ሄደ አይደለ? የፉንፋም ድካቸውን አሳየን። ጂኒዎቹ ስለ ሲሳያቸው ጠየቁት። እርሱም የአላህ ስም የሚያነብበትን አጥንት ሁሉ ሲያሳያቸው ነው። በእጅህ ውስጥ ምንድነው? ማዘር ቋንቋ ምንድነው? አማርኛህን ራሱ ዳዴ ያስኬድከው። ከምንኛ ነው ያመጣው? ዳዴ ያስኬድከው። አማርኛ አነባበብ ነው ሁሉን ራሱ ምንኛ ነው ማለት ይሄ ጋብዟቸው ምናምን የሚል እንትን እኔ በራሴ አይቼም እንትን ብዬም አላውቅም። ጋብዟቸው ምናምን አይተህ አታውቅም ማለት ነው። ማን ጋበዘኝ ይላል። ስህተት የሆነ መጽሐፍ ነው እያመጣህልኝ ያለው። ጎበዝ፣ ይሄ አዲስ የለም በለን። ይሄ ቅጥፈት ነው በለን። ቅጥፈት ነው በለን። የለም አላልኩም። ታዲያ የለም ካላልክ ምንድነው የምትለው? ስህተት ነው ያመጣው የምትለንስ? እውነቱ አትመጣና የሆነች ፓርት ላይ ዛሬ ሰምተህ ማታውቀውን ገና ብዙ እናሰማሃለን። ኧረ አይደለም ብዙ ነገር ትክዳለህ። ቁርአኑን ብቻ ሳይሆን አዲሱን ብቻ ሳይሆን ሳይ ሙስሊምን ካደ፣ ቁርአኑን ካደ፣ ጥሎ ልቅ አለ። አሁን በሲስተም ኧረ ብሎ ቁርአኑን ካደ። ምክንያቱም ሰምቼ አላውቅም። እንዴት ነው ነብዬ ላይ አጋንንት የሚከመረው? እንዴት ነው አጋንንት ነብዬ የሚጋብዙት? ሰምቼ አላውቅም ነው ፋይል። አንዴ ተራ ሰላም ነው። ቆይ አንዴ የሚታርግ ሰምታ ለማወቅህ የኛ ችግር አይደለም። ቁርአንና ለመቀበል የራስ ችግር ነው። ፕሊስ ቁርአንና ለመቀበልህ የራስ ችግር ነው። ሐዲሱና ለመቀበልህ የራስ ችግር ነው። አለማወቅ የራስ ችግር ነው። እኛ የሚመለከት ጉዳይ አይደለም ማለት ነው። እኛን አይመለከትም። አብዲ እንኳን ደህና መጣህ። አብዲ ማን? አይ በነገራችን ላይ አሁን የተነበበው ሐዲስ መስጊዱ ሆነዋል። አሁን የጂኒዎች መስጊድ ሳውዲ ውስጥ አለ። እስልምናው ምንም እንደማያውቅ ነው እንጂ ሄደው ይሰግዱበታል። መሐመድ ሄዶ ያናገራቸው ጂኒዎቹን ይዘውት ያምሹበት ቦታ አሁንም መስጊድ ተገንብቶ ይሰገድበታል። አይ ቲንክ ቪዲዮ ሪስትሪክሽን አብዲማን ውጣ ከቤት ሰማም ገብታችሁ ዝም ትላላችሁ ስትጠሩ አይደለ? ድንቁር ናችሁ። ክርስቲያኑ ናችሁ። ገስት ላይ ገብታችሁ ዝም ምትሉ ደናቁር። የግዴታ እናንተን ገና አካውንት ቼክ አድርገን መተን ሙስሊም ነው ክርስቲያን ብለን ገና የእናንተ ጋር ስንጋጋጥ ማለት ነው።